ባላገባው ብለሽ ታውቂያለሽ? አዎ እንዴ አዎ ሲጀመር ያንተ ዘመን ሰው ነኝ እኔ እንዴ ትልቅ ሰው ነኝ አጋጣሚ ሆኖ ከቄስ ትምህርት ቤት አልተማርኩም እኔ እንግዲህ ቀልድ ላይ ትኩረት አደርጋለሁ ቀልድ ወዳለሁ ቤቲ ደግሞ ቀልድ ተብሎ የሚወራላት ነገር ምን ያህል ቁም ነገር እንደምታረገው እነሱን ነገር መናገር ስላለብኝ ነው ተጠቅማል አይ እንዴ ምን እኮ ቤታችን እንዴ ምን ነው እንዴ ራስማ በዓል ነው ስለዚህ በዓል ነው እንዴ በዓል አይደለም አላልኩም እኮ በዓል ከሆነ እኮ እናንተን የሚያስማማንን ጨዋታ ነው አይደል መጫወት ያለብን ምንም ይሄ እኮ ለምሳሌ አንቺ በጣም ነገርየው ሲሪየስ ይመስልሽና ሰላም ማርያምን ወጣለሁ ኖ ነኝ ያልስጠ አይ እንግዲህ አባወራነቴ ተጠቀመዋለሁ እንግዲህ ሁለት ሺህ 17 ሚያዝያ 12 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን በሰላም አደረሰን አደረሳችሁ። ተመልካቾቼ እጅግ አድርጌ ወዳችኋለሁ አከብራችኋለሁ። ሁሉም ታሪክ አለው በሰለሞን ሙሄ ኦፊሻል ቲዩብ ጀመረ። ዛሬም እንግዲህ ሁሉም ታሪክ አለው ፕሮግራሜ ላይ አዲስ እንግዳ ሚስትን እንግዳ አድርጌ እንግዲህ ሚስት እንግዳ አይደል ባለቤት እንግዳ አድርጌ ይዤላችሁ ቀርብ ያለሁኝ እንግዲህ በርካታ ሰዎች በርካታ ጥያቄዎች ሲቀርቡልኝ ነበሩ የቲዩብ ላይ ኮሜንት ሲደረግ ከነበረበት አንዱ ነገር ሚስትን አታቀርባትም ወይ የሚል ነገር ነበረ ሌሎች ሰዎችም አሉ የተዘረዘሩ እና በተለያዩ ምክንያቶች ያው ለዚህ በዓል አብረን ከእናንተ ጋር እናከብር መተናል እንኳን ደህና መጣሽ እንኳን ደህና ቆየን ወይዘሮ ቤቴሌም ከፍ ያለው ጀመርን እንግዲህ በድጋሚ እንኳን አደረሳችሁ እንኳን አደረሰሽ እንኳን አደረሰ አብራችሁኝ ያላችሁ የሥራ ባልደረቦቼ ሁሌም ማከብራችሁ መወዳችሁ እንኳን አደረሳችሁ ተመልካቾቼ እንኳን አደረሳችሁ በቅርቡ አንድ በጣም አስደንጋጭ ነገር ተፈጥሮ ነበር እና ያ አስደንጋጭ ነገር ምንድን ነበር እናወራዋለን ወደ ኋላ ቤቲ የአዲስ አበባ ልጅ ነሽ አይደል አዎ እሺ ያፍ መፍቻ ቋንቋሽ ግን አማርኛ አልነበረም አዎ እሺ እንዴት ማለት የአዲስ አበባ ልጅ ሆኖ ሰው ያፍ መፍቻ ቋንቋው እንዴ ለምርነው በአማርኛ ሲፈታ ነው እንዴት ለምን በኋላ ምንድን ነበር የውጭ ሀገር ቋንቋ ነው የምን ቋንቋ ነው እስኪ በዚህ እና በኋላ እናወራለን ውዝዋዜ ዳንስ ትችላለች በጣም ደስ ትላለች ምናምን ሲባል አይ አረማያው ነበር እኮ የሚል ነገር አለና የዝም ብሎ ማለት ሙዚቃ ከተከፈተ መቀመጥ የሚሉት ነገር አታውቀውም እነ ሰርግ እነ ምናምን ሲኖሩ እንደምታዩት ደርባባ አትሆንም እዛ ቦታ ላይና እስኪ ይሄ ሙዚቃ ላይ ውዝዋዜ ላይ የነበራት ነገር በደንብ እናወራዋለን የፊልም ብዙ ሰዎች ፊልማቸው የፊልም ተዋናይ ሲሆኑ ፊልማቸው ነው የሚገባው ሲኒማ ቤት አይደለ አንቺ ግን ከፊልምሽ በፊት ሲኒማ ቤት ገባሽ ሲኒማ ቤት ተቀጥረሽ የፊልም ባለሙያ ከመሆኗ በፊት ሲኒማ ቤት ተቀጥራ በምንድን ነው የተቀጠረችው እሱን ነገር እናወራለን ከፊልሙም ላይ ደግሞ በፊልም ተዋናይነት ከማወቃችን በፊት በሌላ የፊልም ላይ ከጀርባ ያሉ ሌሎች ስራዎች ሰሪ ነበር እናወራለን ትዳሯ ለትወና ሙያዋ መሰናክል ሆነባት ይላል እና ሆነብሽ በጣም እሺ ስለዚህ ባሏ ተጠያቂ ነው ተጠያቂ አይደለም እናወራለን እንግዲህ ለትወና ስራዬ ትዳሬ መሰናክል ሆኖብኛል ካለች ባልየው ይጠየቃሉ አይጠየቁም እናወራለን ማለት ነው በበርካታ የሥራ ዘርፎችን የማየት ነገሮች ነበሩ ምን ስራዎች ነበሩ እነሱን የአረብ ሀገር ቆይታዎች ነበሩሽና በስራ ነው በምንድነው እነሱ ነገሮችም እናያለን እንደ ነጋዴ አድርጎሽ ነበር ልበል እና እንደው ምን ይባላል ከባሏ ጋር ለመገናኘት ፊልም ዋናው ሰበብ ይሁን እንጂ
የማጠናከር ተግባሩን የፈጸመው የንግድ ስራው ነው የሚል ነገር አሉ። እነዚህ ነገሮች አሉና እንግዲህ ያለ የምትጠየቂው በአግባቡ ነው የምትመልሺው። አላዳላም ችኛዋን ለፈኝ ምናምን አይሰራም። ሌላው ነገር እንግዲህ ሰዓሊነት ሌላው እንግዲህ ቤተልሔም ስዕልና ቤተልሔም ምን ያገናኛቸዋል? እነሱን ነገሮች እናያለን። ማለት እኔ በኋላ ማብራራው ይሆናል። እሱ ሰዓሊነትና ቤተልሔም የሚያገናኛቸው ነገር አለ ወይ? እሱን እናወራለንና ቤቲ ሳትዋሺ ንገሪኝ፣ ባላገባው ብለሽ ታውቂያለሽ? አዎ እንዴ? አዎ። እሺ፣ እንኳን አደረሳችሁ። እንኳን አደረሰሽ አንቺ። እንኳን አብራ ደረሰ። ለምንድን ነው ባላገባው ብላ የምታውቀው? በኋላ አሁንስ ትላለች ወይ አትልም ወይ? ልቀጥለው፣ ይሄን ኢንተርቪው መቀጠል አለብህ ብላችሁ ታምናላችሁ? እሺ እንቀጥለዋለን። ተመልካቾቼ እንኳን አደረሳችሁ። እንደዚሁም ደግሞ ይሄን አበባ ያበረከተልን እስክንድር ፍላወር እና ዲኮር እናመሰግናለን። እንኳን አደረሰ እስክንድር። አበባና ዲኮር ካሳንቺስ አካባቢ ሁለት ብራንቾች አሏቸው። የመጀመሪያው ሀያት ህንፃ ላይ ይገኛል። አሁን ደግሞ አዲስ የከፈቱት ነው ፍላወር ባር ብለው ነው የጀመሩት። እንግዲህ እኛ የምናውቀው ባር ሌላ ባር ነበር። ፍላወር ባር ብለው ጀምረዋል። ኢሊሌ ግራውንድ ላይ ይገኛል። እስኩ ዲዛይን ደግሞ እንደዚህ ያሳመረችን ሁለታችንንም ባላገባሽ እና እስኩ ዲዛይን ነች እንደዚህ ባላገባሽ እና እሷ ነች እንደዚህ እስኩ ዲዛይን እምር በቃ ቆንጆ እንድንሆን ባህላችን እንድንመስል እንዲህ የተንቆጠቆጠ በቃ በጣም ውብ አልባስ ታገኛላችሁ። እንግዲህ የባህል የእስኩ ዲዛይን 22 ባማ ህንፃ የመጀመሪያው ፍሎር ላይ ታች ፍሎር ላይ ታገኟታላችሁ። እስኩ እናመሰግናለን። እንደዚሁም ደግሞ የሁልጊዜ ለስቱዲዮ ቋሚ ስዕል ይኑርህ እንጂ ብሎ ኦልድ ፒያሳ የድሮዋን ፒያሳ የሚያሳይ ምስል የሰጠኝ ደግሞ ሳቫና ጋለሪዎች ናቸው። እጅግ አድርጌ አመሰግናለሁ። ጀመርን ነው ትውልድ እኔ አውቀዋለሁ። ለተመልካቾቼ የተወለድኩት አስመራ ነው። ኤርትራዊት ነሽ? አዎ ነኝ። ትውልዴ ኤርትራ ነው። የአንቺ ኢትዮጵያዊት ነሽ ኤርትራዊት ነው? እኔ ኢትዮጵያዊ ነኝ፣ ግን ትውልድ እዛ ነው። አዎ ትውልድ እዛ ነው። አጋጣሚ ሆኖ አባቴ ደርግ ወታደር ነበርና ያው በስራ ምክንያት አጋጣሚ እዛ ሲሄድ ተረገዝኩና እዛ ተወለድኩ፣ እዚያ አደግኩ። አዎ የኢትዮጵያ መከላከያ ሰራዊት ውስጥ ይሰሩ የነበሩ ታላቅ አባት ናቸው። ኮሎኔል ከፍያለው አበበ ይባላሉ። ለምን መሰላችሁ እናንተ ፊት ያልኩት ማለት ነው። አንዳንድ ቀን ከፍያለው አበበ ግን ምናምን ብዬ ለመቀለድ ምናምን ስሞ ኮሎኔል በላንተ ምናምን ትለኛለች። ልክ ነው። እና የኮሎኔል ከፍያለው አበበ ልጅ ነች። ግን እሷና እሳቸው እንዴት ነው ወታደር የጀግና ልጅ እንደዛ ነች ወይ? እናወራለን በኋላ። እሱ የምነግራችሁ ሚስጥር አለ። ትውልድ አስመራ ነው። ስለዚህ የመጀመሪያው እንግዲህ ስንጀምር አካባቢ ከነበሩት አንዱ ሊመለስልን ነው ማለት ነው። ስለዚህ የአፍ መፍቻ ቋንቋሽ ከዛ የመጣ ነው። አፍ የፈታሁት በትግርኛ ነው። በኤርትራ ትግርኛ? አዎ ኤርትራ ትግርኛ ነው። እዚህም ሀገር መጥቼ ብዙ አላስታውስም እውነት ለመናገር፣ ግን እዚህ መጥቼ ራሱ ያው ንግግሬ ትግርኛ እንደነበረ ነው። ከዛ ግን ያው እየዋለ እያደር ያው አማርኛ ተናጋሪ ሆንኩ። አዎ ለበዓል ቤተሰብ ጋር ስንሄድ በጣም ሕፃን ነበረች ስትመጣ ብለው ስለነገሩኝ እሱ ስለማቅ ነውና ምንም አማርኛ ባጆሮን ቢቆርጣ ተሰማ ነበር። ትግርኛ ነበር አፍመፍቻው አሉ። ምንም ሁሉ ነገር ነበረ። አሁን ትሞክሪያለሽ? ወይ አልሰማመረ ጭፈራውን ብቻ ነው የምወደው እኮ። ግን እንትን እሱ ነው አሁን በመስማት ደረጃ በመረዳት ደረጃ አይቀልሽም? ወይ በፍጹም
በፍጹም አዎ በፍጹም ቋንቋ ይተዋል ብዬ አስባለሁ። እድገት የት ነው ማለት የት አካባቢ እድገት? እዚህ አዲስ አበባ እድገቴ እውነት ለመናገር ከዛ ከአስመራ እንደመጣን ያው ቀበና ነው። ቀበና የቀበና ሰፈር ልጅ ነኝ። ከዛ በኋላ ግን በጣም ብዙ ቦታ ኖረናል። ያው ትራቭል አድርገናል ብል ይቀለኛል ከቤተሰቦቼ ጋር በጣም ብዙ ቦታ። ግን ዋና መቀመጫችን ግን ቀበና ነው። ቤተሰባችንም ቀበና ስለሆነ ያለው ያው ቀበና ነው። አሁንም ቀበና ነኝ። በፊትም ቀበና የቀበና ልጅ ነኝ። በዚህ አጋጣሚ መናገር የምፈልገው ነገር በጣም ብዙ ሰዎች ማለት ነው የዩቲዩብ ላይ አስተያየቶቹን ገብታችሁ ማየት ትችላላችሁ። ጠይቅልን እንጂ እንዴ ምንድነው ለምንድነው እሷ ማጠቃት ከሚባሉት አንዱ ቤቲ ነበረች። ባለቤትን አቅርባት እንጂ ነው እሷን አብራችሁ ስላላችሁ እንደ ባለሙያ አታያትም አይነት ነገሮች ነበሩና ስለዚህ በዓል ጠብቄ አቅርቤ ያለሁኝ ይሄን ጥያቄ ታቀርቡ ለነበራችሁ ሰዎች ይኸው የእናንተን ጥያቄ ባይኖርም ጥያቄው ማቅረቢያ አይቀርም ነበር፣ ጊዜ ለመጠበቅ ነው። በዓል ደግሞ ጥሩ በደንብ ለማውራት ስለሚመቸን ነው። የት ተማርሽ? ከዛ የመጀመሪያ እኔ እንደኔ ቄስ ትምህርት ቤት ነው የተማርሽው? ተቃቀፈሽ አሁን ያልሽው ወይስ ኬጂ ምናምን የነበረ አይመስለኝም። አይ ሲጀመር ያንተ ዘመን ሰው ነኝ እኔ። እንዴት እንዴ ትልቅ ሰው ነኝ። አጋጣሚ ሆኖ ቄስ ትምህርት ቤት አልተማርኩም። አይ የኔ ዘመን ሰው አይደል? እኔ በልጥ አይ ነኝ እሱን ተው የሚያውቃል። ግን ቄስ ትምህርት ቤት አልተማርኩም። ቀበና ኪዳነ ምሕረት ካቶሊክ በእኛ ጊዜ 0 ክፍል ነበር፣ ኬጂ አልነበረም። 0 ክላስ ነበረ እና እዛ ነው የተማርኩት። 0 ክፍል ተብሎ? አዎ እንጂ እንዳንተ እንድትያይጂ አዎ አላልኩም። ብል ግን ደስ ይለኝ ነበር። የኔታ ነው ያስተማሩኝ? የኔታ አይደሉም። እዛ ማሴር ይባል ነበርና በጣም አስታውሳለሁ። ብቻ እዛ ነው። እኔ የኔታ ናቸው በደምብ መልእክተ አቦጊዳ ምናምን ነው በቃ። አይ እኛ እሱ በእንትን ነበረ እንደዚህ በፊደል ነበር አይደል? ታስታውሳለህ? በፊደል እንዴ ተስፋ ገብረስላሴ ያሳተሙት ሰማያዊ። አየህ ያንተ ዘመን ሰው ነኝ ማለት ነው። ሰማያዊ ፊደል እድሜን ግን እንዳትጠይቀኝ። በሚስቶች ባሎቻቸው በደንብ ይበልጧቸዋል ሲባል ብዙ ደስ የሚላቸው ማቋ። አሁን ከልጆች ጋር እንኳን አሁን በተለይ ከትልቁ ልጅ ጋር ከሱ ጋር ስናወራ አባ ስንት ነህ ሲል የፈለኩትን ቁጥር እጠራለሁ። አሁን ጠይቄው ስለሚረሳ ወይ እየሰማች ምናምን ነው የማይመስለን እና ስፈልግ 40 ምስላ ስፈልግ 50 አላለሁ። ውሸቱን ነው ምን ሆናለ የእውነት እኮ ነው የሚመስለው ትለኛለች። ማለት የትልቅ ስባል ደስ አይላትም። በዚህ አጋጣሚ ያው የራሴን ኤሌመንተሪ እና ሃይስኩል የት ነው? ኤሌመንተሪ እና ሃይስኩል ኤሌመንተሪ 2 ትምህርት ቤት ነው የተማርኩት። ቀበና ትምህርት ቤትና ከዛ በኋላ ደግሞ ወደ 18 ሉካንዳ ደግሞ ሰላም በር የሚባል ትምህርት ቤት ኤሌመንተሪ ተማርኩት። ኮከበ ጽባ ሃይስኩል ደግሞ ኮከበ ጽባ እዛው ቀበና ማለት ነው። ኮከበ ጽባ ብዙ ሰዎች ባለቤት ኮከበ ጽባ አብራኝ ተምራለች የሚለኝ ማሰው ነው። ደግሞ አሁንም አንድ አጋጣሚ እዛው ካይሆንና ብዙ ሰዎች ነው ኮከበ ጽባ ማሰው የተማረው ማለት ነው። በጣም አይ እዛም አሁን እኮ እዛ ስለምንኖር ነው። ስለምንኖር ብዙ ሴትም ወንድም ስለምናገኝ እንግዲህ አሁን ላይ ያላትን ወደ ኋላው ለመጣ ስለፈለኩ ነው። አሁን ሌሎችም እኔ አሁን እንደ ቅርብ ሰው እንደዚህ ምናምን ሰው ለአንድ ሰው አይናችን ይለያያል እኮ አይደለ? አንዲት ሴት ለአንድ ሰው ሚስት ነች፣ ለአባትና ለእናቷ ልጅ ነች፣ ለእህቶቿ እህት ነች፣ ለወንድሞቿ እህት ነች ምናምን ነው አይደለ? ከዛ ለሆነ ሰው ሚስት ነች እና ስለዚህ በተለያየ ግን በወል ደግሞ ሰዎች የሚስማሙበት የሆነ ባህሪ ያለን አይደለ? ከዛ አንፃር ብዙ ሰዎች የሚሏት እኔ ሳልሆን ማለት ነው ሲቀርቧት የማይርቋት አይነት ሴት ሰው ነች። ሳይቀርቧት በፊት ግን የምታስፈራ ሲሪየስ ነች እና ምን አይነት ልጅ ምናምን የሚባል ወይ እሷን ነው እንደዛ ያኔ የጠሏት ምናምን የሚባል ያኔ እንደዛ የፈሯት የሚባል አይነት ምናምን
ነሽ። ያስማማሻል? ይሄ በጣም ያስማማኛል። እውነት ነው። ብዙዎች እንደዛ ይገጥምሻል? በጣም። ልጅነትሽ ከዚህ ተቃራኒ ነበር ወይስ እንዲሁ አይነት በጣም ሲሪየስ ነበር? አይ አይደለም። ኧረ በጣም እለያያለሁ። አሁን ትልቅ ሴት ስሆን ነው እንትን የሆንኩት እንዲህ እርግጥ ያልኩት እንጂ እስከ ምን ድረስ ብቻ እስከ 10 ቤት ድረስ 10 ቤት መጨረሻ አካባቢ ድረስ በጣም ቀዥቃዣ ልጅ ነበርኩ። ረባሽ፣ ቀዥቃዣ፣ አስቸጋሪ፣ ሁሌ የምትቀጣ ቤተሰቧ የሚቀጣት የምትገረፍ ማለት እንደዛ ነበርኩ። ከዛ ግን የሆነ ሰዓት ላይ ግን በቃ ነገሮች ተቀየሩና እንጃ ተረጋጋሁ። ሁሌ የምትቀጪ በምክንያት ነው አክቹሊ የተረጋጋሽው? ምክንያቱም ማወቅ የተጠየቀ ነገር ሁሉ እኮ አይመለስም። እሺ እቀጣ ነበርን ያጂልኝ እሷን ትቀጭ ነበር። ስታጠፊ ምን ይዤው ነበር እንደጋጣሚ። እኔ ለምን አልቀጣው? እኔ እንጃ በጣም እንትን እንደሆንክ ነው ከቤተሰብ በጣም ብዙ ጊዜ የምሰማው። የሆነ ምስኪን ነገር ማታጠፋ። ትምህርት ቤት ምናምን ብዙ የምታይ አይደለሁም። ከዛ እንደውም ድራማ ምናምን መስራት እወዳለሁ እንጂ እና ደግሞ ለዛ ብቻ ሳይሆን ታማሚ ነኝ። ምን ተብሎ ይቀጣል? እዝጌር የቀጣው እኔ ስለማልታመም ነው የምቀጣው። እኔ በጋቢ ነው ብዙ ፈተና የተፈተንኩት እና ፈተና ስፈተን እንዳጋጣሚ ይገጥመኛል ህመም ምናምንና ወይ ጋቢ ወይ ቤተሰብ አብሮኛል ወይ ጋቢ አብሮኛል ምናምን አይጠፋም። ቀጭን ቀጫጫ በጣም በሽተኛ በጣም ምናምን እንደዛና በጣም ብዙ ስለት እንዲ ኃይል ይሞት ነው በቃ ምናምን ተብሎ አይዲክ ሌላ ጊዜ እንደው የራሴ እኔ ሁሉም ታሪክ አለው ላይ ሳወራው ይሆናል እንጂ ሞቷል ሁላ እስከመባል ምናምን ነበሩ እንደሱ አይነት ታሪኮች። አንደኛ እሱ ነው። እሱም አሰከለኝ መሰለኝ በዛ ምክንያት ነው እንጂ ጥፋት አጠፋ ነበረ። እንደውም በቃ ላጫውተሻ በዓል አይደለ ዛሬ እናቴ አንድ ቀን እርሟን ልቅጣኝ ብላ በቃ አመለጥኳት ልትቀጣኝ ስትል ማለት ነው። ሳመልጣት ጆግ ይዛ ነበር አስታውሳለሁ። ስትወረውር ሰው ተረከዙ ተመቶ ይደማል። ፊልም የሚል ደም ተረከዝ አይ ቲንክ ቁስል ነበረው። ይሄ ልጆቹ ነው እኮ እሱ መራገጡ መዝለሉም ስላለ ደረቅ ያለ ነገር ነበረው መሰለኝ። ስትመታኝ እሱ ጋር ፊን አለ ማለት ነው። እጄን በእጄ ብላ እሪ አለች እያለች እርሟን ያን ቀን ልትቀጣኝ ትብትል ማለት ይልቅ ትልቅ ውሃታችንን ፈራ ነበረ። የእሷ ቅጣት መጣች ምናምን ከተባለም እንኳን በጣም አልጋ ስር ምናምን ነበር የምንገባው እንጂ ያንቺን ስንመጣ ጥግ ቀጣና ይዤ ነበር። ስታጠፊ ምን አይነት ቅጣት ትቀጪ ነበር? እንግዲህ እንደምትቀጪ ነገርሽኛል። ምን አይነት ቅጣት ትቀጪ ነበር? ከዛ አያይዘሽ የምትመልሽልኝ ትቀጪ የነበረውን ቅጣት ልጆችሽን ትቀጫለሽ ወይ አንቺ? ያው እንደነገርኩ በጣም አስቸጋሪ ነበር። በጣም ረባሽ። አሁንም ነሽሽ እሱ? እሺ አሁንም አይደለም አንተ ነህ ረባሽ። አረ አዎ። ምን አይነት ረብሻ ረብሻለሁ? ሚስጥር ነው? ከሚስጥር ከሆነ ንገራቸው። አይ ሚስጥር አይደለም። ኧረ አይ ያው ምን የወንድ ረብሻ ነው። የባል ረብሻ እንደዛ ነገር ምን ይጠጣል? እሺ ተይው እና ያው እሺ ሰውነቱን ሲነግሩት የኮረኮሩት ያህል ይስቃል። እሺ እና በጣም እንዳልኩ ነው የእውነት በጣም አስቸጋሪ ነኝ። ቤት ውስጥ 4 ሴቶች ነን፣ ወንድ የለንም። እንደው አያይዤ ያው የሚያያዝ ነገር ስለሆነ ነው። 3ኛ ልጅ ነኝ እኔ። አንድ ታናሽ ናት ያለችኝ፣ 2 ታላላቆች አሉኝ። ማለት በጣም በጣም እንትኖች ናቸው ማለት የተረጋጉ ናቸው 3ቱም ማለት ነው። እኔ ግን በጣም ነው የምለየው። በጣም እናቴን ሳስቸግር ነው ማለት የሆነ ልጅነቴን እንትን ያልኩት ያሳለፍኩትና አትምረኝም። በጣም ነው የምትቀጣኝ። በሸበጥ ነበር የምገረፈው። እናቴ የምትቀጣኝ በሸበጥ ነበረ። አባቴ ግን ያው ደርግም አልነበር። እሱ በጣም ነው ማስታውሰው። በጣም አንዴ ያስቸግረኝ እግርና እጄ ታስሮ አልጋ ስር 2 ቀን አሳድሮኛል። ማለት ምን አይነት ጥፋት ነው ብትል
እኔ እንጃ ያን ያህል እንደው የሚከብድ ነገር አይደለም። በአሁን ሰዓት ስፔሻሊ አሁን በእኔና አንተ እድሜ እኛ ልጆች አለን አይደለ? በእኔና በአንተ እድሜ በጣም ኢምንት የሆነች ነገር ናት ማለት ኢቭን አንተ ብለህ የምታልፈው ነገር ነው። ለሱ ግን ያ ነገር በጣም ክብደት ሰጥቶት 2 ቀን አልጋ ስራ አሳድሮኝ ያውቃል። አልካዝር ይሄን ያህል ተቀጥቻለሁ። ለዛውም በቃ 3ኛ ክፍል 4ኛ ክፍል የዛሬ ስንት ዓመት በጣም ትንሽዬ ልጅ ሆኜ እሱ ከባድ ነው። እና አባቴ ሲቀጣ ልክ እንደ እንትኑ ማለት እንደ ወታደር ነው የሚቀጣው። መቀጣቴ ይሄ አልጋ ስር ምናምን መግባቴ ሳይሆን መቀጣቴ እርግጥ ነው ለአሁኑ ማንነቴ ትልቅ አስተዋጽኦ አድርጎልኛል። ሁሌ ማመሰግነው ነገር እልሃለሁ አይደለም ሁሉ ቀን በደንብ አድርጎ ነው ማለት ገርቶን ያሳደገን። እንዳልኩ ሴቶች ነን፣ 4 ሴት ነን። የሷ መቀጣት የሷ ወታደር እጅ ማደግ እኔና ልጆቼን ግን ቤት ወታደር ቤት ሆነን አንዳንዴ ተጽዕኖ ይፈጥርብህ የለ ምን ላድርግ። ከኔ አልፎ ጓደኞቼን የበደለ ጉዳይ ነው ይሄ ጉዳይ። አንዳንድ ጊዜ ስንገባ ምናምን ስርዓት ይፈልጋል የሆነ ነገር። እኔ ደግሞ ያው የመጣው ጃኬት እዛ ተወርውራለህ የሆነ ነገር እዛ ጫማ እንደዚህ ተወርውራለህ ገብተህ ምናምን አይደለም እንደሱና ይሄ እሱ ነገር ነው። እንደውም እዚህ ላይ አያይዤ አቋርጬሻለሁ፣ ቀጥለዋለን እህቶቼ ምናምን ነው። አንድ ጊዜ የወታደር ቤት ስራ የገና በዓል ነው። መከላከያ የወታደር ህይወት መኖር ነው ፕሮግራሙ የነበረው። ብትፈልጉት ታገኙታላችሁ። ከሌሎች እኔ ሙያ ላይ ካሉ ሌሎች ኪነ ጥበብ ባለሙያዎች ጋር ሆነን ከርሜ መጣው። ያስደነግጣል። የወታደር ቤት ስራ በሌሊት ትነሳታለህ፣ ስፖርትን ትሰራለህ፣ ሰልፍ አለ፣ ስፖርትን ትሰራለህ። ከዛ በጣም ከባድ ስፖርት ማለት ነው። ከዛ ትመጣለህ ምናምን የተወሰነ ሰዓት ነው የጽሁፍ ትምህርት አለ፣ አብረህ ነው የምትገባው። ከዛ ተወጣና መስካለ የፈንጅ ልምዱ አለ፣ እንትኑ አለ፣ መሳቡ ብዙ ነገር። እሱን የግድ 5 ቀን እሱን ህይወት ማየት ነበረብን። አይተን ፕሮግራሙ እሱ ነበረ። ስመጣ የእሱ አይነት ነገር ሆነ። ህይወት በቃ የአልጋ ማንጠፉ ምናምን እኔ ጎበዝ አይደለሁም ቤት ውስጥና ይሄ አልጋ ማንጠፉ እንትን ማለቱ ምናምን ብዙ ጎበዝ አይደለሁም። ያኔ ግን እንደመጣው አልጋ ማንጠፉ እዛ ተምረህ ነው የምትመጣው፣ በቃ ግዴታ ነው። ግን አብሬ የለመድኩት ምን እንጀራ የለም አታያትም፣ ላይንህ ማለት ላይን አይታይም። እንጀራ ዳቦ በወጥ ነው የሚበላው እና የፓስታ ሩዝ፣ ድንች፣ ቅብጥርሴን እንደዚህ ነገሮች ይኖራሉ። ሽሮ ይሆናል ምናምን። ዳቦ በወጥ ነው የሚበላው ወታደር ቤት። ያው ወታደር ሚሊተሪ ላይ ያላችሁ ሰዎች ታውቁታላችሁ። እሱም አብሮ ለምዶብኝ መጣው እና ረስተሽ ይሆን አላውቅም። እና ዳቦ በወጤን እንደገባው ዛቅ ዛሬ እንዳታሳየኝ እሱ ነገር አለችኝ። የምሯን አኮረፈች። የምሯን ምንድን የማልፈልገው ነገር እኮ ነው ስለምን አለችኝ። እንዲሁ የማያጣላ ነገር እኮ አሁን ይሄ ያጣላ ይሄ ያናዳል እንዴ? ተናደደች። አይና ታሳየኝ ያልኩት እኮ። ከዛ ለምንድን ነው ስላት ከፍ ያለው ረጅም ጊዜ እንደ ወታደር አኖሯታል በቃ። እና ይሄ ዳቦ ቦጧም ምናምንም ነበረች። ሳችንን ዳቦ እስኪ ሰለቸኝ በልቼዋለሁ አለችኝ። በኋላ በቃ ለምን እንደዛ እንዳለችኝ ገብቶኝ ሳኩኝ። ትክክል ስላስታወስኩት ልቀጥለው ብዬ ነው። በዛን ሰዓት መቀጣቴ እኔ አሁን ላይ ላለሁበት ነገር የእውነት ትልቅ አስተዋጽኦ አድርጎልኛል። እናቴም አባቴም መቀጣታቸው ምንም ጥያቄ የለውም። አስቸጋሪ ልጅ ነበርኩ። እህቶቼም የሚያውቁት ነገር ነው። በዘመዶቼ ቤተሰቦቼ የሚያውቁት ነገር ነው። ኢቭን ጓደኞቼ ያውቃሉ። ግን ዛሬ ላይ ሆኜ በጣም ነው የማመሰግናቸው እናቴም አባቴንም ማለት ነው። የእውነት ደግሞ ልጅ መቀጣት አለበት። ያው የኔ ምናልባት ጠንከር ብሎ ሊሆን ይችላል፣ ግን ልጅ መቀጣት አለበት። አሁን እኔም ልጆቼም ተጨቁነናል እያልክ ያልከው ነገር አንተን አልጨቆንኩህም። ልጆቼን ግን መቅጣት ባለብኝ መልኩ ቀጣለሁ። እንደኔ ዘመን ግን ልቀጣቸው አልችልም። አሁን አባቴ አስሬ አልጋ ስር አንተም አትሰማኝም፣ እንደዛም ላረግ አልችልም። ግን ልጅ መቀጣት አለበት። ምን አይነት ቅጣት? ስለዚህ ትቀጭ የነበረው አይነት ቅጣት ማትቀጭ ከሆነ ምን አይነት ቅጣት? ያው የውጭ ሀገሮቹ ቢሆንም ውጭ ሀገር ላይ ያሉት ሰዎች አቀጣት ቢሆንም እኔ በታይም አውት አምናለሁ። አንተም ታምናለህ እሱን። እኔ በር ይዘጋባቸዋል። እሱንም በደንብ ነው
ማለት አክሰፕት የሚያደርጉት ገና ቁጥር ስንቆጥር ታውቃለህ እንትን ይላሉ አይደለም ሲቀጥል ከአንድ እስከ 3 ይቆጠርና ከአንድ እስከ 3 እስኪቆጠር ይቅርታ ከጠየቁ አይገቡም ይቅርታ ካልጠየቁ ይገባሉ በቃ ያው እሱን ነገር በጣም ትልቅ ነገር ነው ማለት ለውጥ የሚያመጣ ነገር ነው ለውጥ የሚያመጣ ቅጣት ነው አንዳንዴ ግን ሻንቆጥ ያስፈልጋል እኔ አንተ አትማታም ወደዚህ እንድትወጪ ነው እኔ ግን እማታለሁ ግን እዛ ጋር አባቴ ስለቀጣኝ ወይ እናቴ ስለቀጣችኝ ምናምን ሳይሆን መጽሐፍ ቅዱስም ይላል አይደል ከመስመር እንትን ሲል ቅጡ ይባላል ስለዚህ ኦፍ ኮርስ መቀጣት አለባቸው አይጉዳው እንጂ ማወቅ አለባቸው በቃ በጣም ነው መቆጣው ማለት ቁጣዬን ያው እንትን ብለውታል ማለት በአይን እንግባባለን እንደምታውቀው ከመጀመሪያ ልጄ ጋርም ከሁለተኛው ኢቭን ከትንሿ ጋር ራሱ ያው በአይን እንግባባለን ስለዚህ ቁጣ ቅጣት በጣም አስፈላጊ ነገር ነው ማለት ያው እኔ እንደተቀጣሁት አይደለም እና ደግሞ እስቲ የጨቆንኩን ነገር ደግሞ እስቲ ተናገር ምን አልገር እንዴ ታረታው እኔ እንደው አረ ጓደኞቼ ጋር ጭምር ደርሷል አንዳንድ ጊዜ ለምሳሌ አሁን ምንጣፍ አለ አይደለ እኔ በዚህ አጋጣሚ ሰዎች እንዲያውቁ ይሉኝታ ያለበት ሰው ይሄ ይሉኝተኛ ግልጽ የሆነ ይሉኝታ ያለበት ሰው በሙሉ ልክ ነው ጥሩ ነው ማለት አይደለም ማታነን ሰው ባፉ ይሉኝታ ይኖረው እንጂ ሰውየው እንደወጣ በሐሜት ሊያብጠለጥለው ይችላል ማለት በይሉኝታ እንትን ይልና እኔ እንደሱ አይነት ነኝ ይሄ ይሉኝታው ምናምን በደንብ በተቃራኒ ነች እሷ በጣም በተቃራኒ ማለት የግልጽነት ጥጉ ማለት ይቻላል ሰው ሲገባ ግባ ነው የምለው እኔ እና አለኝ ጫማ እኮ መውለቅ እንዳለበት ላቀ ይችላልው ምናምን ባይኔ ሰውየው ጫማ መውለቅ ረስቶ ሊሆን ይችላልና ጫማ ምናምን ትላለች የፈለገ አዲስ እንግዳ ቢሆን የፈለገ ትልቅ ሰው ቢሆን እሱም እኮ ከምን ተነስቶ መሰለኝ ጫማ ይወልቃል የልጆች ቤት ነው ትላለች እና በተለይ በፊት ጻድቅ ነበሩ አንተ ትክክል ይሄ የልጆች ቤት ሲሆን ብዙ ነገራቸው ምንጣፍ ላይ አይደለም ያሳልፉት አይደለም ምንም ኢቭን የሆነ ነገር ወድቆ አንስተው ሊበሉ ይችላሉ ከምንጣፍ ላይ ሁሉን ነገር ገስጻ አትችልም ስለዚህ ምን ችግር አለ እዛ ጋር ጫማ ተወልቆ መገባት ቢችል እውነት ነው እኔ እንዳንተ ይሉኝተኛ አይደለሁም ማንም ነው ደግሞ የሚያውቀው ግልጽ እናገራለሁ ያው አስቀይሜ አይደለም ስርዓት ግን ጫማቸውን አውሉ እኔም አላደርግማ እንኳን እኔ ልጆቼ ባያደርጉ ደስ ይለኛል አንተ የምታረጋውን አይደለ ልጆቼ እንትን የሚሉት ልክ ነው ስለዚህ ነገርየው እንትን ነው አይደለም ያው አንዳንድ ጊዜ የትዳር አይደለም ጓደኝነት ሌላም ነገር ከተለያየ ቦታ በመጡ ሰዎች የሚመሰረት ነገር ነው የተለያየ ማህበረሰብ የተለያየ አስተዳደግ የተለያየ ቤተሰብ ውስጥ እንደኔ ሆነ አይባልም ግን ምንድነው አንዳንዴ እንደሱ የነሱ ቫራይቲዎች የራሳቸው ውበት አላቸው እሱን እኮ አልከርኩኝም ግን ምንድነው ሀቁን አንገብግባናለች ለማለት ነው እንደፈለጋችሁ መሆን አትችሉም በሚል ማለት ነው እዚህ ጋር የምታዩዋቸው አንዳንድ ጥያቄ እንመልሳለን አራት አለ አሁን አንዳንድ እንመልስና የደረሰሽ ምረጭና አንዱን ትመልሻለሽ ላንሳ ይሄን ጥያቄ በዚህ አጋጣሚ ወዳጆቻችን ጓደኞቻችን ምናምን እዚህ ያሉ ባለሙያዎች አቤል በተለይ እነሱ አውርተን ተመካከረን ኪንጎ ተመካከረን እንደዚህ እና ቢቲ ያወጣናቸው ናቸው እና እነሱ የሰጡን ናቸው የኔ አይደሉም ስለዚህ አብሮኝ ያሉ ባለሙያዎች የሰጡት ጥያቄዎች ናቸው የደረሰሽን የምትመልሺው ከስር ያለው ግን አራቱንም እኔም አንቺ ከስር አለ ከስር አራቱ እነዚህ አራት ጥያቄዎች አሉ የግድ አራቱንም አንድ ጥያቄ እኔም አንቺ እንመልሳለን እነዚህን ግን አንዳንድ አሁን እንጀምራቸው አንተ ተብሳ እንደተነብዩ እንደዚህ አላነበው ያንቺ ፕሮግራም እኔ እኮ ጥያቄ ነኝ ዛሬ እኮ የመመለስ ግዴታ አልነበረብኝም ችግር የለም አንተ ይኸውልሽ አንቺ አርጊና እንደወጣ አርጊኝ አውጥተሽ ስጪኝ አንቺ ይሄ ጥያቄ አንቺ ጋር የሚመጣ ደስ ይለኝ ነበር መቼም ይላል
ሞት የተፈጥሮ አይቀሬ ህግ ነው። በስማሜ ምን ሞት ነው ደግሞ? ሞትን ምን አመጣው? እንደና እየተጫወትን ይላል እንግዲህ። መቼም ሞት የተፈጥሮ አይቀሬ ህግ ነው። ሳትዋሹ ማን ይቅደም አዋጭ ነው እንግዲህ የሚለው። ያው ሰው አርጅቶም ይሞታል እኮና ትክክል። ለምሳሌ እኔ እናትና አባቴ የሉም እና አባቴ ቀድሞ ሞተ፣ ከዛ እናቴ ነበረች ምናምን ነው። ትመልሽልኛለሽ? አይቻልም። እሺ አይቻልም። ግን ሞት የተፈጥሮ አይቀሬ ህግ ነው። ሳትዋሹ ማን ይቅደም። አሁን እንደው እኮ ተሳቀቅን እኮ። አሁን ምንድነው ምን ሆነ? ማን ያወጣው ጥያቄ? እሺ አሁን እንግዲህ ጊዜው ይሄ ማህበራዊ ጉዳይ የማህበራዊ ሚዲያ ነገሮች የሚያሳቅቁበት ምናምን ሆነና የምትናገሪያትን በሙሉ እየተሳቀቅን ሆነ እኮና ምንድነው አሁን ኧረ በስመ አብ ፈቃኔ ለማለት እንትን ለማለት አንዳንባል። እንደሱም ብቻ አይደለም፣ እንደሱ ብቻ ሳይሆን በቃ ቆራጥ ሆኜ መልሱን ልመልሰው። እናት ብትወልድ እንኳን ልጇን አጥብታ የምታሳድገው እናት ነች። እና ምንድነው ለልጆቹ እንደው እናስብና ለልጆቹ ከኔ ይልቅ ማ ቢኖር ጥሩ ነው በሚለው አሁን አባቴም እናቴም እስከ መጨረሻ ማለት እንዲህ አሁን ያለውበትን ሁኔታ ቢያዩ ደስ ይለኛል ማለት እና አባቴ ምንም ልጅ ወልጄ ሳያይ ነው የሞተው። እናቴ አንዱ ልጄን አይታለች። እንደዚህ ማለት ቢኖሩ ዘላለም ቢኖሩልኝ ደስ ይለኛል። ግን ምንድነው አሁን አንዳንድ ቀን አባቴ ቢሆን ምኑን ከምኑ ያደርገው ነበር፣ አብስሎ ማብላቱ እንትኑ ምናምን ላለሁኝ ባይቀዳደሙ ደስ ይለኝ ነበር ምናምንና ስለዚህ እኔ ምንድነው ልል የምችለው እኔ ባልኖር ከእናት ጋር ቢሆን ለልጆቹ ምቹ ነው። አርጅቶም ቢሆን ማለት ነው የተሻለ ይመስለኛል የእናት መኖር። ሁለቱም ቢኖሩላቸው ለልጆች ጥሩ ነው። ግን ደግሞ ሊምረን የማይችል ነገር እዚህ ምድር ላይ ልናመልጠው የማንችለው ነገር ሞት ነው እና ስለዚህ እናታቸው ብትኖር ደስ ይለኛል። መልሻለሁ። ይኸው ከነዚህ ከሶስቱ ለእኔ አይታይም። ለእኔማ ለእሷማ አይታይም። በደረሳት የምለው ነው። የሚያስቀና ትዳር ፍቅር የሞላው ትዳርም ክፉ መንፈስ ጎብኝቶት ፈርሶ አይተናል። እናንተስ ማለት አልገባኝም። አሁን ያነበብሽው ምንድነው? የሚያስቀና ትዳር እንኳን ክፉ መንፈስ ጎብኝቶት ፍቺ ገጥሞት አይተን እናውቃለን። እናንተስ ነው የሚለው ያነበብሽው። ሊገጥም ይችላል ወይ ሰው የገጠመው ነገር? ኧረ የሰይጣን ጆሮ ይደፈን። አሜን። አዎ ትዳር ውስጥ አለመግባባት ሊኖር ይችላል አይደለም? ምክንያቱም አንተም ከሌላ መንደር ነው የመጣኸው፣ እኔም ከሌላ መንደር ነው የመጣሁት። የተለያየ ወላጅ ነው ያሳደገን፣ የተለያየ ባህሪ ገብተዋል አይደል? አስታርቀን ነው የኖርን ያለ ነው። እንግዲህ ወደ 10 ዓመታችን ሆኗል። በዛ አለፈ እና በዛ አመታት ውስጥ ፐርፌክት ሆነን አይደለም እዚህ የደረስነው። ሁሉ ነገር ጥንቅቅ ብሎልን አይደለም 3 ልጆች የወለድነው። ያው እግዚአብሔር ፈቅዶ ነው። ገብተዋል አይደለም? እና ያው የሰው ልጅ መቻቻል አለበት ብዬ አምናለሁ እኔ። ምክንያቱም ካልተቻቻልክ ነገር ማየት አትችልም። ያው ምን ይሆናል መሰለ አንተ የኔን ነገር መቻል ማትፈልግ ከሆነ እኔ አንተን ነገር መቻል ማልፈልግ ከሆነ ያው ፋይናሊ ሊሆን የሚችለው ያው ፍቺ ነው ሊሆን የሚችለው አይደለም? ትዳርን ለመገንባት ከባድ ነው።
አይደለም? ታስታውሳለህ አይደለም? እንደውም እኛ እግዚአብሔር ይመስገን በአጭር ጊዜ ነው የተጋባነው አይደለም? ምን ጠይቁ ጥያቄ ነው? ኦኬ ነው። ጥያቄ እየፈጠርኩልህ ነው። ጥሩ። በአጭር ጊዜ። ስለዚህ በአጭር ጊዜ ነው እንደውም ያው እግዚአብሔር ረድቶን ነው። እኛ ምንም ከኛ የሆነ ነገር የለም አይደለም? በአጭር ጊዜ ተጋባን፣ ልጅ ወለድን። ግን ትዳርን እንትን ለማለት ለመገንባት በጣም ቴክስ ታይም፣ ለማፍረስ ግን በቃ የሆነ እንጃ በጣም የደቂቃ ነገር ነው። ገብቷል? ያው ሰይጣኑን ተጨምሮ እንትን ትላለህ፣ ትጨቃጨቃለህ፣ ትዳር ይፈርሳል ማለት ነው። ለመገንባት እንጂ ለመናድ በጣም ኢዚ ነው። ስፔሻሊ በዚህ ዘመን በእውነት ማለት አዝናለሁ። ማለት በቃ ባይሆን መፋታት ባይኖር ነጋችንን አናቅም፣ እኛም አናቅም አይደለም? ነገ ምን እንደሚገጥመን አናቅም፣ ምክንያቱም ሰዎች ነን። ግን በተቻለ መጠን ግን ያንተን ነገር አክሰፕት ባደርግ ብቀበል፣ የኔን ነገር ብትቀበል እኛ ብቻ ሳይሆን ልጆቻችንም እኮ እኛን ፈለግ እኮ ነው አይደለም የሚከተሉት፣ ለልጆቻችን እኮ ነው አይደለም? እኛ አነሰን በዛም ኖረናል። ያው መኖር እፈልጋለሁ እርግጥ አልኖርኩም ሁሌ እልሃለሁ አይደለም እንዴ ለልጆችሽ ምናምን ስትል አይ እንዴ እኔስ እኔም መኖር እፈልጋለሁ እልሃለሁ አይደል? ግን እውነት ለመናገር ለልጆቻችን የሆነ እንትን መሆን አለብህ፣ አርአያ መሆን አለብህ። እና እናንተስ የሚለው ነገር በተቻለን መጠን ያው ፐርፌክሽን የለም፣ ጭቅጭቅ አለ፣ ንግግር አለ፣ ምልልስ አለ። ግን በዛ መሃል ግን የሆነ መተው አንዳንዴ ትተህ የምትወጣው ነገር አለ አይደለም? እኔ አሁን ብዙ ጊዜ ካስተዋልክ ጸጥ የምለው ነገር አለ አይደለም? አንተም ጸጥ የምትለው ነገር አለ። እንደዛ ሲሆን ነክቶ እኮ ተነጋግረህ ያን ነገር ሶልቭ ታደርጋለህ። ስለዚህ እናንተስ ለተባለው ነጋችንን አናቅም፣ እግዚአብሔር ነው የሚያውቀው። በተቻለ መጠን ግን ያው ለመቻቻል ለመግባባት ሞክራለሁ ብዬ አስባለሁ። በድጋሚ እንግዲህ በዓሉን የምታከብሩ የመላው የክርስትና ሃይማኖት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። 2017 ሚያዝያ 12 የበዓል ፕሮግራም እንግዲህ ከእንግዳዬ ከሚስት እንግዳዬ ጋር እያቀረብኩ እገኛለሁኝ። ትንሽ ወደ ሲሪየስ ነገር ላይ አይደለም መሰለኝና ቀልድ የሚባል ነገር አለና ጨዋታ ያስፈልጋል። ጨዋታና እሱ ከተነሳ ቀልድና ቤቲ እንግዲህ ግዴታ ነው። ሌላ ሰው ቢሆን ሌላ እንግዳ ቢሆን እጠይቅ ነበረ። እንዴ ምን ነው ግዴታ? አዎ እግዚአብሔርን እወጣለሁ ማርያምን። አይ አንተ ደግሞ ያገኛል ማለት እንዴ ዝም ብሎ እኮ አይወራም እንደዚህ አይነት ነገር። አዎ አንቺ እንደዛ አንቺ ሆንሻቸው ነገሮች አሉ። ቀልድ እንግዲህ አሁን ማርያምን እወጣለሁ። አይ ይኸውልሽ ለሌሎች ሰዎች እኮ ቆይ ስሚኛል። እንግዲህ ምንድነው አንዱ ነገር የግድ ቀጥ ያለ ነገር አይደለም። አሁን እንግዲህ አሁን ትዳር ሲባል ተቃርኖም ግድ ነው። እኔ እንግዲህ ቀልድ ላይ ትኩረት አደርጋለሁ፣ ቀልድ እወዳለሁ። ቤቲ ደግሞ ቀልድ ተብሎ የሚወራላትን ነገር ምን ያህል ቁም ነገር እንደምታደርገው እነሱን ነገር መናገር ስላለብኝ ነው። ይጠቅማል ማለት ምን ይጠቅማል ማለት ማውራቱ? አይ እንዴ ምን እኮ ቤታችን እንዴ ምን ነው እንዴ ረብስማ በዓል ነው። ስለዚህ በዓል ነው እንዴ በዓል አይደለም አላልኩም እኮ። በዓል ከሆነ እኮ እናንተን የሚያስማማንን ጨዋታ ነው አይደል መጫወት ያለብን። ምንም ይሄ እኮ አሁን ለምሳሌ አንቺ በጣም ነገርየው ሲሪየስ ይመስልሽና እንጂ ብዙ ጊዜ እኮ ከዛ ሲወሩ እኮ ሰዎች ሰላም ማርያምን እወጣለሁ ኖ እኔ አልስቅም። አይ እንግዲህ አባወራነቴ ይተጠቀማሉ እንግዲህ እሺ ሶሪ አንተ እንደየነ ጥያቄ አትጠይቅ። ነሽ አሁን ተመለሽ።
እሺ ግድ የለም አሁን ምንድነው ተብሎ ጉጉት ከሚፈጠር እንግዲህ ከጀርባ ባሉ ባለሙያዎች እና በወዳጆቻችን እና በጋርዶቻችን ተመልሳለች። አሁን ፈቃደኛ ሆነሻል። እኔ አለሳልሻው አወራዋለሁ ነገሩን። አንዳንድ በደሎች እኮ ቤተሰብ ብቻ አንዳንድ በደሎች እኮ የቅርብ ያሉ ሰዎች ብቻ አይደሉም እኮ ተመልካችን ማወቅ ያለበት እኮ ነገር አለ። ምንድነው ብዙ ጊዜ ያናዳታል እሷ ግን እሷ ይሄ ራሱ ነው ምስክር። ይሄ አሁን ያደረገችው ነገር ነው ምስክሬ ማለት ነው። ምንድነው የእውነት ማለት ነው በጣም ያስቃታል ምናምን ብለህ የነገርካት ነገር እኔ ጋር ብቻ ሳይሆን እኔ ጓደኞቿ በዚህ ጉዳይ የሚቸገሩ ይመስለኛል። በጣም እሳት የራስውን ቀልድ ትራጀዲ ታደርገዋለች እና ይሄ ነገር ሲወራባት ደግሞ በጣም ነው የምትናደደው። አንዳንዴ በጣም ለምሳሌ እንደ ምሳሌ ሁሉ ብዙ ቦታ አወራዋለሁ። የተስፋዬ ካሳ ቀልድ ነች መሰለኝ ምናምን እና የተስፋዬ ካሳ ቀልድ ነች በጣም እንግዲህ ብዙዎች ምንም በኮሜዲ ብዙዎች የሚስማሙበት ድንቅ ኮሜዲያን ነው እና እሱ በጣም ትገርመኛለች። በጣም ርጅት ያሉ ሴትዮ ይለምናሉ እና እኚህ ሴትዮ ምን በዚህ እድሜ መለመን በዚህ እድሜ ማለት ለመኖር ጉጉት አለ ማለት ነው። ዝም ብሎ አይሞቱም፣ ዝም ብሎ ወደ ፈጣሪያቸው አይሄዱ። ይገረመኝና አንድ ብር እየሰጧቸው አለ እማማ አሁን ይሄን ብር ምን ያደርጉበታል ስላቸው ለእናቴ እሰጣታለሁ አሉኝ አለ። እኔ በጣም ከሚያዝናኑኝ ቀልዶች አንዱ ነው። ለመጣሁና በጣም ሰምቼ የገረመኝ ቀልድ ደስ ያለኝ ቀልድ ብዬ ነገርኳት። ለእናቴ እሰጣታለሁ አለ ብዬ ስነግራት የኔ እናት በዚህ እድሜያቸው እናታቸውን ያስተዳድራሉ ውይ አሁን አስቆ ነው ይሄ ብላ በጣም ተናዳ ማለት ነው። ሴትዮ አያሳዝኑ በዚህ እድሜ እናታቸውን ሲያስተዳድሩ በስተርጅና ምን ነው የሚያስቀህ አንተ ግን የሚያሳዝን ነገር ነው የሚያስቀህ ብላ ተቆጣች። እንደው በቃ እንግዲህ የተለያዩ አጋጣሚዎች አይደል የሚኖሩት። ተጠናንቶ የሚጋባለ ተጠናንቶ ተጋብቶ አንዳንድ ጊዜ አጭር ቆይታ የሚሆንበት ጊዜ አለ የተዳሩ ምናምን ነገር። አንዳንድ ጊዜ ደግሞ መጠነ ጥሩ ሆኖ በሚቆይበት ጊዜ አለ። ይሄ እንደውም ብዙ ጊዜ አከራካሪ ነገርም ነው። ይሄ መጠናናቱ አንዳንድ ጊዜ ላፊ ነገሮች ጋር ሄድና መጠጋገብ ጭምር ያመጣል ብለው የሚያስቡ እንደዚህ የሚከራከሩ ሰዎች አሉና ከዛ የለም አይ ደግሞ በቃ እንደዚህ ያን ሌላው እንግዲህ ባጭር ጊዜ ሆኖ ሳይተያዩላ በተለይ እናቶቻችን አባቶቻችን ዘመን ራቅ ባለው ዘመን ሳትተያዩ ለኔ ሰርጌ ቀን ያየዋት የሚሉ ትልቅ ሰዎች ገጥሞኛልና እንደሱ ስላለ ከነዚህ ውስጥ ጥቂት የጓደኝነት ጊዜ ከዛ ጥቂት የፍቅር ጊዜ ከዛ ረጅም የትዳር ዘመን ሆነ እንደ እግዚአብሔር ፍቃድ። እግዚአብሔር ወደፊት ያለውን መልካም ያድርገው። ሁሉ ነገር የሚሆነው በፈጣሪ ነው። እንኳን እኛ ዓለምም ላትኖር ትችላለች እኮ ምናምን። ስለዚህ እንደሱ ነው የሆነው። እንደውም ዛሬ ሰርፕራይዝ አደረጋት አስቤ የነበረው ተንቀጭቅጫ ያይችብኝ ጓደኛዋ በሊ አብራት ነበረች። እንደውም ስለተወቅ አካባቢ ትመጣ ነበረ። ፕሮግራሙ ላይ እንድትገኝ ፈልጌ መታለች። እናወራለን በኋላ። ይሄን መለስኩኝ። እዚህ ጋር ያሉት አራቱ ሁለታችንም ምን መልሳል? አንድ ጥያቄ ሁለት ሰው ይመልሳል ከስር ያሉት። ስለዚህ እንደዚህ ሆነ ነው እንትኑ ይንጣ። እነዚህ አራት ናቸው ብታያቸውም ችግር የለም። እነዚህ እና ይሄም ከነሱ የመጣ ነው፣ ከዚህ አካባቢ የመጣ ነው። ትዳሯ የከነከነኝ ነው። ትዳሯ ለትወና ሙያዋ እክል ሆነባት ይሉሻል። ለዚህ ባልየውስ ተጠያቂ ናቸው ወይ? ብዙ አብረንም ያለን ብለውናል ምናምን ብለው ያውቃሉ አይደለ? አንተ ልጅቷ ረፍት አልሰጥ ብላ ቶሎ እየወለደች ቤት በኩል ትስራ ያለ ሰው አለ አይደለ? እንደሱ ይገጡናል ባንቺ ፊት ምናምን እንደሱ ጠፋች እኮ ምናምን። እንደውም አንተ አታሰራትም እንደዚህ ስራዎች አንተ በደንብ እየሰራ ነው እሷን አታሰራትም ማለት ነው አይነት ነገሮች ነው አሉ። ያን እንግዲህ መልስ የምትመልሺው አንቺ ነሽ። አዎ ማለት ትክክል ነው። የልቤን የነገርከኝ በነገር ላይ አመሰግናለሁ።
አዎ እንደ መሰናክል ካሰብነው መሰናክል አይደለም። እውነት ለመናገር ግን በጣም ተጽዕኖ ፈጥሮብኛል አንተን ማግባቴ። እንዴ ድሮ ስራ መሰራ የነበርኩ ልጅ አሁን ስራ አልሰራም። ቁጭ ብዬ ነው ልጅ ማሳድገው። አዎ አንዲት እዚህ ሙያ ውስጥ ትዳር ያላት ልጅ እንደኔ ሆነች አለችኝ። እሱ ያሰራታል ብለው የሚያሰሯት ሰዎች በቃ ማለት ይሄ ሌላ ጊዜ ካስት ያደርጓት የነበሩ ሰዎች ቢዚ ትሆናለች፣ የራሳቸውን ይሰራሉ ብሎ በማሰብ አንድ ጊዜ ከመጥፎነትም ሳይሆን ከቀናነት ሊሆን ይችላል። ሳያገኙ ሻይ ሷማ ቢዚ ነው ልትሆን የምችለው የራሳቸውን ነገር እየሰሩ ነው የሚሆነው ምናምን ብሎ ከማሰብ እኔ ተውኑ አዳሪ ነኝና እኔም እኮ እንደሷ ተጠርቼ ነው የምሰራው ምናምንና እሷ እንደዚህ ገጥሞኛል እንደ የኔ ችግር ገጠማት አይደል አለችኝ። ግን እኮ እኔ አሁን ሰዎች እንዲያውቁ ፈልገው ቢያንስ አንተ አታሰራትም እንዴ ይላል። እኔም ወስንባቸው ስራዎች በዚህ አጋጣሚ ለሰዎች እንዲያውቁ ፈልገው እሷን እስኪያስገባት ያላልኩበት ምናምን ስራ የለም። በእሷ የተወና ብቃት በደንብ ነው የምተማመነው። ያሉ ስራ ውስጥ ያሉ ሰዎች የሚያውቃሉ ምናምን ለምን እንዴ ቤት ያለቻል አታዩትም ጎበዝ እኮ ነች ምናምን ያላልኩበት ስራ የለም። አንዳንዴ ግን ወይ እሷ በእሷ ፊዚካል በእሷ እድሜ በእሷ እንትን የሆኑ ነገሮች ካስቲንግ ላይ እንትን ላይሆን ይችላል። አንድ ያለችበት ሁኔታ ወይ እርጉዝ የነበረች ሰዓት ሊሆን ይችላል። እንዲህ አይነት ነገሮች አሉ። ከዛ ውጪ ግን አታሰራትም እንደ ለምትሉ ሰዎች እኔ ማሰራት ላሰራት እኔ ልወስን የምችለው የምወስንባቸው ስራዎች ትንሽ ናቸው አሰሩልኝ ከማለት ውጪ። ከዛ ውጪ ግን እነሱን ልወስን የምችልባቸው ስራዎች ተመካክሬ ተወስነው እንደውም ከተጋባን የሰራናቸው ስራዎች በፊልም ተገናኘን፣ በአንድ ፊልም ተገናኘን። ከዛ በኋላ ቲክ 3 እንደዚህ ምናምን ሰርተናል። ወደ 4 አይደለ ተረት በላይ ምን ላድርግ ተረት 3 ልጅ ወልዶ 4 እንትን ማለት ነው። አዎ አይ ትክክል እኮ ነው። እኔም እውነት ለመናገር አሁን የብዙ ሰው ጥያቄ ነው ወደኔ የሚመጡ ነገሮች አሉ። እኔ አንዳንድ ፕሮዲዩሰሮች አሁን እንደ ኢቨንት ላይ ብዙ ጊዜ አልጠፋም እና ኢቨንቶች ላይ ምናምን ሲሄድ ሽልማቶች ምናምን ላይ ሲሄድ የሆነ ለምን አንሰራም ምናምን የሚሉኝ ሰዎች አሉ። በቃ እንደዋወላ አሰሩ ይመስል ግን አንቺ እንዴ ሰለሞንን ሙሄን የሚያክል አርቲስት ሚስት ሆነሽ ይባላል። ግን ነው አይደለም። እኔ ምን አስባለሁ እንደኔ የሰለሞን ሙሄ ሚስት ስለሆንኩ ፊልም ሰራለሁ ማለት አይደለም። በራሴ ባለኝ ችሎታ ተማምኜ እውነት እኔ በኦዲሽን በጣም ማምዛው ነኝ። በዛውም አሰሩኝ ነው ባይዘው ሾር ነው ማለት ነው። እና በኦዲሽን በጣም ነው ማምነው የሱ ሚስት ስለሆንኩኝ ሳይሆን በራሴ ብሰራ ደስ ይለኛል እውነት ለመናገር። በተረፈ ግን የሱ ሚስት ስለሆንኩ መስራት አለብኝ ብዬ አላስብም። እኔ ራሴን ችዬ ነው መስራት የምፈልገው። እርግጥ ነው እሱ ፕሮዲዩስ የሚያደርገው ላይ አንተ ፕሮዲዩስ የምታደርገው ላይ እንዳለ ተሳትፍ ያለው አይደለም? አብዛኞቹ አሁን የጠፋው ልጅ ላይ ነው የተገናኘ ነው ወደ ትዳርም የገባ ነው እሱ ላይ ነው። ከዛ በኋላ ግን አንተ ፕሮዲዩስ ያደረከው ስራ ላይ ያው ታውኛለሁ። ችሎታዬንም አድንቃለሁ። እሺ አመሰግናለሁ። አዎ ስለዚህ ይሄኛው ተመለሰ። ስለዚህ ሲመለስ እኔ አስተባበልኩ እንዳይመስል። ስለዚህ ባልየው ተጠያቂ ናቸው አይደሉም የሚል ነው። ስለዚህ ባልየው ተጠያቂ ነው አይደለም? አይ አይደለም፣ አጋጣሚዎች አይደለም ብላለች። አጨቅጭቁኝ። እሺ በቀደመው በደርግ ዘመን ውስጥ ቅድም እንዳወራ ነው የኮሎኔል ከፍያለው አበበ ልጅ ነች። እንግዲህ የወታደር ደግሞ በተለይ በፊት እንግዲህ ከጦርነት እረፍት አድርጋ የማታውቅ ሀገራችን ላይ ወታደር ጦርነት ላይ ይሳተፋል፣ ይተኮስበታል። እና የዚህ እንግዲህ የመሳሪያ አረር በላዩ ላይ የሚያልፍ ጀግና ኮሎኔል ደረጃ የደረሰ ሲል ልጅ መርፌ ትፈራለች በጣም። ወይ በጣም የወታደር የጀግና ልጅ መርፌ በጣም አዎ ፈራለሁ። በነገራችን ላይ ይሄንን ብዙ ሰው አሁን በተለይ ይሄ ስትወልጂ ምናምን አካባቢ ያውቁ የነበሩ ሰዎች መንገድ ላይ ያቺ መርፌ የምትፈራው አለኝ አንድ ሰው እዛ የወለድሽበት ሐኪም ቤት አብሮ ነበር ይላሉ። እና በቅርቡ አሁን ከሚስቴ ጋር እንደው ለበዓል አብሬያት ነው የምገባው ፕሮግራም
እንዲደረግ ነው እሷን አጠይቃትም እንዲህ አይነት ነገር ብሎኝ ነው ከዛ ሲለኝ የመርፌውንማ አንሳው አለኝ የመርፌ ራሷን ስታታቃለች መርፌ እሷ ስትወጋ ሳይሆን ሰው ሲወጋ ራሱ ማለት ነው እንግዲህ መሳሪያ የሚተኩስ ሰው መሳሪያ እንደዚህ ጀግና ልክ ነው አይገርምህም እንግዲህ በሱ አልወጣው ይሆናል እንደሱ ጀግና አልሆንክ ይሆናል አዎ አይ ሌላ ደግሞ እኮ ምደፍራቸው እፈራለሁ እኔ መርፌ በጣም በእውነት እፈራለሁ በጣም ብዙ እንትንም አለኝ ታሪክም አለኝ ያው ባላወራውም ነው ማለት እንኳን እኔ ተወግቼ ሰው ሲወጋ ሳይ እንዳልከው በጣም ብዙ ጊዜ ፌንት ሰርቻ አውቃለሁ ከድሮ ጀምሮ እንደውም ትንሽ አሁን ላይ የሆነ እናት መሆኔ ያው ብዙ ፕሮሰስ ስላለው እናትነት ማለት ነው ምጡም ያኛውም መቀደዱም በጣም ብዙ እንትን አለው ህመም አለው አይደል ፔንፉል ነው ከዛ እንደውም ትንሽ አሁን እንደውም ጎበዝ እየሆንኩ መጣሁ አይደለም አዎ እንጂ በጣም እውነት መርፌ በጣም ነው እስቲ ለፈራለሁ መርፌ እንዴ አዎ ንግድ ምን ነበር የምንነግደው ንግድ እና ተያይዞ እዚሁ የምትመልሽልኝ ለንግዱ ልክ ፊልሙ ያገናኛቸው እንጂ አለኝ ከፊልሙ ላይ እኮ እናንተን እኮ እንድትገናኝ ጠንከር ያደረገው እኮ ነገሩ ንግድ ነው አለኝ ብዙአየሁ እሸቱ የሚባል የጎበዝ ዳይሬክተር አለ እሱ ማለት ነው ታስታውሽ ይሆን አስታውሳለሁ ምን ነግጁን አግዝሻለሁ ምን ነግጁ ተናገሪና አግዝሻለሁ እኔ እንግዲህ ልብስ ነበር የወንድ ልብስ ነበር ምሻጣው ጫማ ዱባይ ነበር የተበላለስኩ ምናግደው እና ያው ወደ እኔ እንድትጠጋ ብዬ ለማማለል ብዬ የሆኑ ቲሸርቶች ምናምን ጊፍት ሰጥቻ አውቃለሁ ረሳው እንዴ እሱን ይሆናል ቡዜ ያለው በነገራችሁ ላይ ቡዜ ለይና ለሰለሞን አይደል እዚህ መድረስ በጣም በእውነት ማለት ለ10ኛ ዓመት ምናምን አላከበርንም እንጂ ትልቅ እንግዳችን እውነት ብዙአየሁ እሸቱ ነው በጣም ነው የምንወድ በጣም ነው ማመሰግን ማለት ከእግዚአብሔር ቀጥሎ እነኔ መሰለ ጥሩ ባል ስለሰጠኝ እውነቴን ነው አመሰግናለሁ እኔ ቡዜ ግን ሊል ይፈልገው ቡዜ ምንም ማማለል የለም ቀድሞ የተሳበ የለም እንደሱ የለም እና ተገናኘ እግዚአብሔር አገናኘ ጥሩ ነው ከዛ ቡዜ ምንድነው ያለው ለኛ ቲሸርት ሲሰጠን ላንተ ሸሚዝ ተመረቀ ምንድነው ለምን እና ከዛ ግን አይረሳም እንዴ እና እንዴታው ለሱ ምናምን ተባለ አንዳንድ ጊዜ እንዲያ ነገሮች አንዳንድ አንቺ አላሰብሽውም ልታስቢ ይሆናሉ እኮ አይደለ ምናልባት አንቺ አሰብሽው ሊሆን ይችላል እንደዚህ ምናምን ሊሆን ይችላልና እነሱ ነገሮች ንግዱም ተባለ እንጂ ምንም ይሄ የፊልሙ አገናኘን እንዳልሽው ቡዜ እንደዚህ እንደውም እኔ እቺ ልጅ አትጎበዘች እንደጀመራለች ማለት ነው አይቻትም ምንም የሷን ስራዎች አይቼም አላውቅም እንዳጋጣሚ አራራ ነይ ዛሬ ነው እንደምነግርሽ አረ እንዳትል እናንተን በጣም እኮ ስራ ውስጥ በጣም የቆየች ነች እኮ ስራ ውስጥ አለች እኮ ማለት ፊልም ጠራልኝ እነ 400 ፍቅር ተሰርቶ ነበር 400 ፍቅርን ደግሞ በሆነ አጋጣሚ ነው ያለው እንዳጋጣሚ ማየት በኋላ ያዩዋቸው ፊልሞች ማለት ነው ሀሪየትም ተሰርቶ ነበር መሰለኝ ሀሪየት 400 ፍቅር እንዲህ በቅርቡ እንኳን እንደዚህ በጣም ቆንጆ ፊልሞች ላይ እኮ አለች አለኝ እነሱ ደግሞ እኔ በጣም ክፍለ ሀገር መመላለስበት ሰዓት ነው ያኔ የፊልም እያስኩ ነበር እንደሱ አይነት ነገር ስለነበር እና እንደዛ አለ የንግዱ ጉዳይ ንግዱ ይሄ ነው እና የሆነት ጎበዝ ስለነበረች ነው ያኔ ሳይ በጣም ጎበዝ ነበርሽ አንተ እቺ ጎበዝ ልጅ ምናምን አልኩኝ ከዛ እንደዛ ስለዚህ እኔም ከጅያለሁ ማለት ነው እንግዲህ እንደዚህ የለም ወደ እነዚህ እንሂድ አንድ እናንሳና ሁለት እናንሳና ያው ታነቢዋለሽ አነበዋለሁ ይሄው ቁጥር 1 እና 2 ነው ይያለው 3 እና 4 አንቺ ይሻል አንዱ ነው ይሄም ከዛ የመጣ ነው እኔ ጋር ያለውን ወይስ ሌሊት ፈርስት እኔ ልባ አንተ እሺ ጥያቄው ትንሽ ያስቃል ቀንተ ወይም ቀንተሽ ታውቂያለሽ ወይ ታውቃለህ ወይ ቀንታችሁ ታውቃላችሁ ወይ ጥያቄው እንደሱ እሺ እንሰደው መልሽያ
ወይኔ አላቅም፣ ማርያምን አላቅም። አሁን ብዙ ሰዎች ሲቀና ይሄ መውደድ የሚያፈቅር ሰው የሚወድድ ሰው ነው የሚቀና ይባላል። እኔ ግን አላምንም። እኔ ቀንቼ አላቅም ማለት ባንተ ነው አይደለ ጥያቄው? ነው የሚሆነው ስለኛ አሁን አንተ የምታስቀናው ነው። አይ ኖ በእውነት አይደለም። እኔ ቀንቼ አላቅም፣ አልቀናም። ለምንድን ነው ማልቀናው? ምንም የሚያስቀና ነገር ምንም ኖሮ አያውቅም። በቃ እኔ ቀንቼ አላቅም። እኔ አውቃለሁ ሳልወድህ ቀርቼ ግን አይደለም። አይ ነው እንደሱ ጋር ይገናኛል። አዎ አይ ሰው ብዙ ጊዜ አብዛኛው ሰው በቃ ማትቀኙ እኔ ታብያ አውቃለሁ። እንዲህ ከጓደኞቼ ጋር እንዲህ ዲስከስ ስናደርግ ትቀኛለሽ፣ እንዲህ ትቀናላችሁ፣ እንዲህ አይነት ብቻ የሴቶች ወሬ የለም። እንዲህ ስናወራ እኔ በቤቢ በፍጹም አልቀናም። በቃ አትወጁም ወይ አታፈቅሪውም ምናምን አይነት ጥያቄ መጥቶልኝ ያውቃል። መያያዝ የለበትም ከዚህ ጋር። ዋናው ነገር ብቻ ነው አልቀናም። እኔ ቀናለሁና እኔ ወንድ ይሄ አንዳንድ ጉዳዮች ላይ የወንድ ነገር ይበረታልና እንኳን አይደለም እንደዚህ የፍቅር ምናምን ጉዳይ ቀርና እህቴ ወይንሸት ሙሄ የምትባል የታላቅ እህት አለችና ከሷ ጋር ሲሄድ ሲጠቅሷት አይቼ ተደባድቤ አውቃለሁ። የታላቅ ነች። ምንድነው እዛ ጋር ወንዴት እንደው እንዳልቆጠረኝም ምናምን ነው እና እንዲያለ ነገር አለኝ ምናምን አይደለ? ግን በጣም እንትን አይደለም ምናምን ይሄ ያን ያህል አይደለም የሚረብሽ ምናምን ሳይሆን ግን ምንድነው የቅናት እንኳን ያን ጊዜ የሴትና ወንድ ምናምን ጉዳይ ብቻ ሳይሆን አለ። አሁን እንዳልኩሽ እኔ እንኳን አይደለም ይቅርና እህቶቼ ጋር ነው አሁን ታላቄ የሆነችብኝ እንጂ አንዳንድ ቀን ግርፍ ባረጋት ምናምን ብያለሁ። እህቴን ምናምን ታላቅ ሆነችብኝና አንዳንድ ጊዜ ቆማ ሳያት እናድዳለሁ ምናምን ይሄ መደፈሩ እንትን ማለቱ ምናምን አንዳንድ ጉዳዮች ላይ ይሄ ወንድ ነገሩ ይበረታብኛልና እንደሱ አይነት ነገር አለኝ። ይሄ ያልነቀ እንትን አልበል ምናምን አይነቱ ቅናት ከተባለ እሱ እኔ ጋር ያለ ደግሞ ትመኙ ስለዚህ ጥያቄው ለኔም ጭምር ነው ለወንድም አድርጊና አስቢው። ትመኙ የነበረ ባል ነው ወይ? ትመኙ የነበረ አይነት ባል ነው ወይ? ወደ እኔ ሲመጣ ትመኛት የነበረች አይነት ሚስት ነች ወይ? ተመለስ። እሺ አዎ። ምክንያቱም ሁሌ ማለት ጓደኞቼ ያውቃሉ እንዳልኩ የድሮ ጓደኞቼ ነው ማወራው። አሁን ያሉትን ከረንትሊ ሳይሆን የድሮ ጓደኞቼ የሚያውቁት ነው። ያው ልጆች ሆነ ምናምን ተሰብስበ የምታወራው ነገር ወይ እንደዚህ አይነት ባል ባገባ የምትለው ነገር አለ። ልጆች ሆነ እኔ በሚገባ መመኘው አይነት ባል ነው እግዚአብሔር የሰጠኝ። ለዛ ደግሞ አመሰግነዋለሁ። ሁሉ ቀን ምን እላለሁ መሰለ እኔ ስለ መልክ ስለ ቁንጅና ምናምን ተጨነቅ ያላቀ ድሮም ነው ከድሮ ጀምሮ ማለት እዛ ላይ እኔ ኦብሰስድ አልሆንም። ይሄ ውበቱ እንትኑ አይደለም ሳይሆን ቆንጆ አይደለም ነሽ። እኔ እንደዛ አላልኩም። እንደውም እግዚአብሔር ቆንጆ ባል ሰጠኝ ማለት አይ እኔ እኮ እንደዚህ አይደለም ቆንጆ ምናምን ትላለህ። ስለዚህ አይ ነው አይደለም አልልም። ብቻ እግዚአብሔርን የሚፈራ እላለሁ። የእውነት ማለት ይሄ አሁን እዚህ ለሚዲያ ምናምን ለሰው ምናምን አይደለም። የእውነት ማርያምን ማለት በቃ እግዚአብሔር የሚፈራ እኔ በህይወቴ መለየት አልፈልግም። ማለት ይሄ ትዳር ብለህ ስትከያስከ በኋላ ይሄ መለያየቱን ምናምን የምፈልገው ነገር አይደለም። በተቻለ መጠን እንደው ያው ፐርፌክሽን የለም ማናችን ፐርፌክት አይደለንም። ግን በተቻለ መጠን እንደው ብቀርብ የሆነ ጥሩ ሚስት ለመሆን መቅረብ ብችል ብዬ አስባለሁ። ስለዚህ መመኘው የነበረው ነገር በቃ ጥሩ ባል እግዚአብሔር የሚፈራ እግዚአብሔርን ስትፈራ ደግሞ ከብዙ ነገር ራስህን እንትን ትላለህ ትገድባለህ። ስለዚህ እግዚአብሔር ይመስገን ማለት እኔ መመኘው ነው እንዳልኩ መልክ ላይ ምናምን እኔ አልጨን ደግሞ ያውቃሉ ጓደኞቼ
የእውነት ማለት ድሮም ስናወራ እንደዚህ አይነት ነገር ላይ ብዙ ትኩረት አላደርግም። እግዚአብሔር የሚፈራ እኔ ስሰራ ስላደኩኝ ከልጅነቴ ጀምሮ ከቤት ስራ ጀምሮ ስሰራ ያደኩኝ ስለሆንኩኝ የሚሰራ ባል የሆነ አብሮ እንትን ማለቱን ፈልገዋለሁ። ገብተዋል አይደል? የተደላደለ ነገር ላይ አይደለም የተቀመጥኩት። አብረን ነው አይደለም ብዙ ነገር አይደለም ጥረን ግረን ልበል ጥረን ግረን ብዙ ነገር አድርገን ነው እግዚአብሔር ረድቶን እዚህ ደርሰናል። ስለዚህ መመኘው ባል እግዚአብሔር የሰጠኝ አመሰግነዋለሁ። እኔ አዝናለሁ። መልሴ በተቃራኒ ነው። ችግር የለም አዝናለሁ። እኔ መመኛት አይነት መመኛት የነበረች አሁን እኮ ልክ ነው ልክ አይደለም ውስጥ በኋላ ማብራሪያውን በኋላ መመኛት የነበረችው አይነት ሚስት አይደለም። ተዳደርሽ ነው? ኧረ በፍጹም ምንድነው እውነት ለመናገር እኔ ወንድ አላቅም እንደዚሁ በተፈጥሮ ቶሎ ዘሎ አይጠግብም ይመስለኛል። ዙሪያ ላይ ሰዎች እንደሱ ናቸው። እንደ ሴት ቶሎ የመስከም ምናምን ነገር ላይኖር ይችላል ወንድ ጋር አንድ እሱ ችግር ነበር። ከዛ ውጪ እኔ እስከ 12ኛ ክፍል ምናምን አካባቢ ድረስ ሰበት ትምህርት ቤት ምናምን ነው አገለግል የነበረው ምናምን አለ ይሄ ጭምትነቱ መያዙ ምናምን። እኔ በርጋ ውጪ ወጥቼ ከተገኘው ያውቃሉ ጎረቤቶች ቀራኒዮ አብሮኝ ያደጉ ልጆች ጎረቤቶች ያውቃሉ ምናምን እህት መጣች ምናምን ተብሎ እናት መጡ ምናምን ተብሎ ውጪ ልገባው እየተጫወቱ ከነበረ ቤት ደብተሬን ገልጬ የውሸት እንደዚህ ቁጭ ብዬ ምናምን ይሄ አለ አይደለ ይሄ መያዙ ምናምን ነበርና ከዛ ዩኒቨርሲቲ እድሜ ላይ ምናምን ላይ ይሄ በደንብ ውጪውን በደንብ አየሁት። ሰፈሩም ቀራኒዮ ስለሆነ ራቅ ስለሚል ከተማ ብሎ ምንም በደንብ ከዛ አሁን ዩኒቨርሲቲ አካባቢ ምናምን ነው መዝናናቱ እንትን ማለት ነው አይበረታው ምናምን ከዛ ምንድነው ይሄ ከጓደኛ ጋር እኮ ነው ከጓደኞች ጋር እንደዚህ እና ጓደኞቼ አብዛኞቹ ዩኒቨርሲቲ አብሮኝ የሚማሩት ዳር ያዙ እንትን ያሉ ምናምን ናቸው። ስለዚህ ያስጨንቃቸው የነበረው ነገር ምንድነው ቆይ እንጂ ምናምን ሲባል እኔ በቃ እናቴን አልመጣም ዩኒቨርሲቲ እዛ አድር ያለው ማለት ነው የሚጠበቅብኝ ጥናት ስላለ ከጓደኞቼ ጋር አጠና አድር ያለው ምናምን ማለት ነው የሚጠበቀው ምናምን። ስለዚህ የኤክስቴንሽን ነው ቲያትር የተማርኩት እኔ ኤክስቴንሽን አብሮኝ የሚማሩ ነው ትልቅ በእድሜም የሚበልጡኝ ቲያትር ቤት ቅጥር የሆኑ ምናምን ናቸው። በቃ ሁለተኛ ደወለች እንደገና ሶስተኛ እስክደውል መቆየት የለብኝም እያሉ ይሄዳሉ። ስለዚህ እኔ ምን መመኘት ጀመርኩ ማደረም ካለብን ውጪ አብራኝ የምታድር በዝናናም አብራኝ የምትዝናና ይሄ አለ ግሮሰሪው ምኑ ምናምን አለ ግሮሰሪ ብትወድ ደስ ይለኛል አይነት ነገር ምናምን ነው እንትን የምለው እና ማትለኝ ምናምን አይነት ነበር እኔ የምፈልገው ምናምን ሲሆን በደም ቺፕስ እያለች አብራኝ በጠጣ እንትን ብትል እንግዲህ ይሄ ትመኛት የነበረው አይደለ እኔ ስመኝ የነበረው እንደዚህ አይነት ነበረ። እግዚአብሔር ደግሞ እኔ የምመኘውን ሳይሆን ልኩን የሚሻለውን አለና እንትን ምክንያቱም አሁን እንደዛ በቃ እኔ እውነት ተደጋግፌ ግሬን እያማታው አብረን ተደጋግፈን ብንገባ ምናምን አይን ነበር እኔ የምመኘው ምናምን በቃ በዛው ብዙ ይሄ ጭፈራ ምናምን የሚወድ ሰው አይደለሁም። ግን ጨዋታ በጣም ይሄ በተለይ ተሰብስበው ጨዋታ በጣም እወዳለሁ። እሱ አንድ ሰው እየተነሳ ሲሄድ ያናደኛል። በጣም ጥሩ ጨዋታ የነበረው ባክ ደወለች ምናምን ሲል እንደው እኔ ይሄ እንደዚህ አይነት ጨዋታ ላይ እንትን የምትመጣ እንጂ እና የማትለኝ ሚስት ምናምን ነበረ። ለዚህ ነው ጨቆንሽኛት ቅድም። ስለዚህ በተቃራኒ ሆነና ለካ እንደሱ አይኖርም ምናምን ሲል እግዚአብሔር እንትን አለ። ስለዚህ መመኘ የነበረው አይደለም ተመለሰ። ተመለሰ። ሌላው አንቺ ጋር ወደ አንቺ ጥያቄ እንምጣ። እሺ ይቅርታ ገደብ አለው ጥያቄ ነው። ይቅርታ ገደብ አለው ወይ? እኔ በይቅርታ አምናለሁ። የእውነት በጣም ማለት ሰው ይቅርታ ማድረግ አለበት። ይቅርታ ሲል ደግሞ የእውነት ይሄ ከልቡ ይቅርታ ማድረግ አለበት። እሱን አምናለሁ ይቅርታ ማድረግ። ግን ይሄ ገደብ አለው ወይ? ሁሉ ቀን ይቅርታ ታደርግልኛለች ብሎ ያው ወደ እኔና አንተ ልቀይረው ወይ ወደ ወንድና ሴት ስንቀይረው ወደኛ ሲቀየር እንደዚህ ይላል። ያው እንዲህ የሁለታችን ጉዳይ ስለሆነ ብዬ ነው። ሁሉ ቀን ይቅርታ ታደርግልኛለች ሲጀመር እኔ ይቅርታ ልብ አለኝ። ግን ሁሉ ቀን ይቅርታ ታደርግልኛለች ብሎ ደግሞ ሁሉ ቀን ስህተት መስራት ደግሞ አግባብ አይደለም። ስለዚህ ይሄ እንዴት ልበል
ቤቲ ወይ የሆነች ሴት ወይ የሆነ ወንድ ሁሌ ይቅርታ አድርግልኝ ምናምን አማርኛ ልክ ላይሆን ይችላል። ችግር የለም ገጣጥመን እንሰማለን። ስለዚህ ዋናው ነገር ምንድነው? ጠቅላላ ገደብ አለው የለውም ነው? ገደብ አለው። አይ ገደብ አለው። ይቅርታ ባይዘው ገደብ አለው እንዴ! ሁሌ እያጠፋህ መተህ ሁሌ ይቅርታ ማደርግልህ ከሆነ ሰው አይደለም የሆነ እንዴ ይሰለቻል እኮ አይደለም? የፈለገ ፍቅር ቢኖር የፈለገ መውደድ ቢኖር የሆነ ውስጥ እየሻከረ ነው የሚመጣው። ምክንያቱም ሁሌ እኔ ይቅርታ አደርጋለሁ፣ ሁሌ አንተ ታጠፋለህ፣ ሁሌ ይቅርታ አደርጋለሁ ነው ነገሩን ነው የምልህ። ስለዚህ ገደብ አለው ይቅርታ ገደብ አለው። ተመልሷል። ይቅርታ ገደብ አለው ወይ? እኔ ደግሞ ያው ለኔም ጥያቄው አራቱም ጥያቄ ስለሆነ የኔ መልስ የሚሆነው ገደብ አለው ወይ እንደ ሰውና እንደ እንትን ልመልሰው ማለት ከባድነት ስለሆነ ነገርየው እንደ መደበኛ ሰውና እንደ መንፈሳዊ ሰው በመንፈሳዊ መንገድ ምናምን ስናየው ለምሳሌ 7 ጊዜ ወንድሜ መጽሐፍ ቃል በቃል ባላስታውሰው ወንጌል ላይ መጽሐፍ ቅዱስ ወንድሜ 7 ጊዜ በድሎኝ ይቅርታ አድርጉለት አይነት ጥያቄ አለና ከ7 ጊዜ ይቅርታ ጠይቀኝ ይቅርታ ማድረግ አለብኝ ወይ 7 ጊዜ 77 አድርግለት የሚላልና 7 ጊዜ 77ን ብትደምሪው የሰውየው ይሄን ያህል ጥፋትም ሊያጠፋ ይችላል ማለት ቁጥሩ ብዙ ነው። 7 ጊዜ 77 ሲደመር ሰው በህይወት በእድሜ ቆይታ ውስጥ ያን ያህል ሳያጠፋ ሊሞት ይችላል። ስለዚህ ያለ ገደብ ይቅርታ አድርግለት ገደብ አታብጅ ነው በመንፈሳዊ ስናየው። እንደ ሰለሞን እንደ ምናምን ሆኜ ሳወራ እንደዚህ ይሄን ብተገብረው ደስ ይለኛል። እንደ ሰው ግን ሰው ደካማ አይደለ። ስለዚህ እስማማለሁ ባንቺ መልስና ይታክት ይደክምና ያ ማለት የከፋ እርምጃ የሆነ ነገር ወስዳለሁ ምናምን አይደለም፣ ግን ቂም ሆኖ ውስጥ ሊቀር ይችላል። አዎ ያ ደግሞ ይቅርታ ያ ደግሞ የሚፈጥረው ነገር አለ። አሁን እንደው ያው ባልና ሚስት አይደለም እስቲ ወደዚህ ጋር እናዙረውና ስፔሻሊ ትዳር ላይ ሪሌሽንሺፕ ላይም ሊሆን ይችላል። እውነት ከዛም አልፎ ፍሬንድሺፕ ላይም ሊሆን ይችላል። ሁሉ ቀን ይቅርታ እያደረግ የይቅርታ ልብ ኖሮ ያ ራሱ ትልቅ እኮ ነገር ነው አይደለም? የይቅርታ ልብ እኮ የሌላቸው በጣም ብዙ ሰዎች አሉ። ግን የይቅርታ ልብ ኖሮ ግን ሁሉ ቀን ለዛ ሰው ይቅርታ ስታደርግ ሁሌ ስታደርግ ግን እንዴ የሆነ ጊዜ ላይ በቃ ትክክል ሰው አይደለም እንዴ አይደለም የሆነ እኮ ይደብራል። ከዛ ውስጥ ቂም ካለ ደግሞ እንዴት ነው ትዳርህን መምራት የምትችለው? የውሸት ነው ማለት ነው በቃ ትዳራችን። ጓደኝነትም ላይ ስትሄድ የውሸት ነው ጓደኝነት። ዝም ብለህ ለመገናኘት ምናምን ለመብላት ለመሳቅ ምናምን ነው የምትገናኘው። ገባህ? ንጹህ ልብ ኖሮ አይደለም ትዳርህንም ጓደኝነትህንም እና ገደብ አለው። እሺ በቃ እንደ ሰው አይደል? አይ ምንም ይሄ እንደ ሰው ገደብ አለው። ይሄ የአመለካከት ጥያቄ ነው። መልሰናል። አመለካከት ነው። እኔ ጋር የቀረችው የአራተኛው ሁለታችንም የምንመልሰው አምተሹ ታውቃለህ ወይ? አምተሹ ታውቂያለሽ ወይ? እኔ አምቻ አውቃለሁ። አይ ነው እኮ አይደል? እሺ ምን ብለሽ ላስላስታርክሽ? ምን ብለሽ ዘረዘርሽ? አይ እዛ ዝርዝር ውስጥ አልግባ። አምቻ አውቃለሁ ግን ያማሁ ደግሞ ለእህቶቼ ነው። ማማት ባልን ማማት ልክ ነው ልክ አይደለም? ልክ ነው እኔ ብዬ ነው የማስበው። ልክ ነው። ምክንያቱም አሁን ነገሩ ወደ ሀሜት ተቀየረ እንጂ ወቀሳ ነው። አሁን ጠዋት ስናወራ የነበረው ነገር ማታ ስናወራው አሁን ስለ ሽሮዋ ታሪክ የሽሮዋ ታሪክ አሁን አለች አይደለም? እሱ እኮ እንደ አምናቃት ልክ እንደዛ ዲስከስ ስታረግ እንዲያድርጎ እኮ ዞረ መጣ ሀሜት ነው። ገባህ አይደለም? በቃ እቺ ናት ሀሜት ልትሆን የምትችለው። መልእክት እንግዲህ መልእክት እንኳን አደረሰሽ መልእክት ነው። እንኳን አደረሰሽ መልእክት ከማን ትጠብቂያለሽ? እሺ ራቅ ካለ ሰው
እሺ እንክፈተው ማለት እንኳን አደረሰሽ ወድሻለሁ እናቴ ወድሻለሁ ሁሌ ኑሪልኝ አመሰግናለሁ መልካም ባል ይሁንልሽ ወድሻለሁ አድርጌ ደግሞ ትልቅ ሆኜ የምፈልገውን ነገር አደርግልሻለሁ መልካም ባል ወድሻለሁ እንግዲህ ማለት እንግዲህ ሀብቶችሽ ናቸው ፈጣሪ የሰጠሽ ሀብቶች ናቸው ስለዚህ እንኳን አደረሰሽ መልእክት ከማንም በላይ የነሱ መልእክት ያስደስታል ብዬ አስባለሁ ባንቺ ህይወት ውስጥ ያሉ ሁሌ ማለት ስለማቅረልሽ ያለሽ ነገር ከዛ ደግሞ ሌላ ላረገኝ ነው የሞከርኩት ለዚህ ፕሮግራም ጓደኞችሽ ማውራት ነው ጓደኞችሽ ጋር ያለው መገኘት የቻሉት እንዲገኙ መገኘት በጣም ሁሉ ጊዜ ከልጅነት ጀምሮ የምታወሪያቸው ስላሉ ለዛ ነው እሺ ይደገም አይ ኤክስፔክት አላረኩ ለዛ ነው ማለት ጭራሽ አንተ ግን ምን አይነት ሰው ነህ የምትፈልጊውን ነገር አደርግልሻለሁ አለሻለሁ አድጌ የምትፈልጊውን ነገር አደርግልሻለሁ አመሰግናለሁ ብሎሻል እንግዲህ ስሜት አይሆነሽ ስላልሰማሽው ብዬ ነው ከዚህ ስሜት እንድንወጣ ላቭሊ ዶቭ ቤላ ዶቭ ስዕል ነው ሌላኛው ነገር እንግዲህ ከጓደኞች መካከል አንዷ በሊ ለኔ ለሰርፕራይዝ ብያቆየዋትን ቅድም የወጣች ጊዜ አየቻት በነገራችን ላይ እና ለምን ቀልዳ ለማውቄ ለምን ይወራብኛል ብላ የወጣች ጊዜ አየችብኝ እንጂ ጓደኛዋንም እንደዚሁ ሰርፕራይዝ አድርጋት ፈልጌ ነበር አለች ትመጣለች በሊ እንደውም ነገዙ እሷኮ ውዝዋዜ ጎበዝ ነበረች አይደለ ብዬ ሳጣራ እኔ ብላኛለች ነው ማረጋገጫ ፈልጌ ነው ስል አረ ጎበዝ ጸሐፊም እኮ ነች አለችኝ ለኔ አንበብሽልኝ አታውቂም ለእነሱ ታነቢላቸው ነበር ነው የልጅነት ነው አዎ ወይ በጣም አብሶ ቆንጆ ደብዳቤ መጻፍ ይችል ነበር ላይክ እንደ ዲያሪ ነገር ነው ግን ከራሴ አሁን ዲያሪ ስትጽፍ የየለት ነገርህ ነው አይደል ዲያሪ ላይ ድሮን ጽፍ ነበር አይደል ታስታውሳለህ ልጆች ሆነን ያው ኩያነን ብያለሁ ቁጥሩን ባልነግርህም የሚያቀያቀዋል አይ እድሜና ጠይቀኝ አልሽኝ ቅድም አትጠይቀኝ ስለዚህ ኩያነን ካልሽ እኮ የኔን ቁጥር ከተናገርኩ አንቺ ተውቅብሻል በቃ 45ም ከሆነ 45 43ም ከሆነ 43 እሺ እና እንደ ዲያሪ ሳይሆን በቃ ብቻ ደስ ይለኛል መጻፍ ምንም ነገር ለጓደኞቼ ኢቭን ደብዳቤ ጽፍላቸው ነበር ለበሊም ሌላም ጓደኛለች ሚጣ አዎ ያው አስራ እና ያችኛዋ ቤት ያለች አይደለ ያልኩ እንደዛ ብቻ በዛ ዘመን በጣም ደብዳቤ መጻፍ ወዳለው ይሄ እንደ መጣጥፍ የሚባል ነገር ነበር ድሮ አይደለ እንደ መጣጥፍ ኢቭን ልቦለዶች አጫጭር ልቦለዶችን በጣም ነበር ማነብላቸው እና ሳድግ ማለት እዚህ እድሜ ላይ ትልቅ ሰው ሲሆን በቃ የሆነ ደራሲ ቤተልሔም ከፍ ያለው ምናምን ነበር እነሱ ኤክስፔክት የሚያደርጉት ግን ያው እኮ ለአሁን ስለዚህ ይሄን አያይዘን የምጠይቀው አለ ቅድም እንግዲህ እሱስ እንግዲህ ትዳር ማለት ወናዋ ተጽዕኖ ፈጥሯል እንደተባለ ይሄኛውስ ነው ወይ እናወራለን ቀጥለን ሌላው ምንድነው አሁን የምናቀሽ ተዋናይት ቤተልሔም ከፍ ያለው ተብሎ ነው ከዛ ውጪ የሰራሻቸው ከዛ ውጪ የሰራሁት ከዚህ ሙያ ውጪ ትክክል ከዚህ ሙያ ውጪ
የሆነ ወቅት ላይ ምናልባት ላይክ ያቺ ቅጭቅጭ ያለችዋን ቤተልሔም የቀየረበት አጋጣሚ ያው እንደው ዲቴይሉን ባልነግርህም ዝም ብዬ ከላይ ልንገርህ። የሆነ ጊዜ ላይ አረብ ሀገር ሄጄ ነበረ፣ ለዛውም ቤይሩት። አሁን ይሄንን ማንም ሰው አያውቅ እንዳልኩ ነው። አሁን የድሮ ልጅነት ጓደኞቼ ናቸው ሊያውቁ የሚችሉት። ኢቭን የሆኖቹ ላያውቁ ይችሉ ይሆናል። አሁን ላይ ያሉኝ ከረንት ላይ ያሉኝ ጓደኞች አሉ አይደለም፣ ሲሰሙ በጣም ነው የሚገርማቸው። የተወሰነ ሰው ነው የሚያውቀው። ቤይሩት ሄጄ ነበረ። ቤይሩት ሲሄድ ያው አብዛኛውን ጊዜ ቤይሩት የሚካሄደው ወይ አረብ ሀገር የሚካሄደው ለቤት ሰራተኝነት ነው አይደለም። እንደዛ ሆኜ ሄጄ አውቃለሁ። እኔ ይሄንን እንዳልኩ ቤተሰቦቼና ጓደኞቼ እነዚህ አብሮ አደጎቼ ናቸው የሚያውቁት። እና 2 ዓመት ሄጄ የሄድኩበት አጋጣሚ ልንገር እንግዲህ አይደለ ዙሪያ ጥምዝ የሄድኩበት አጋጣሚ ምንድነው? እናቴ ሞተች። ከዛ በኋላ በቃ ላይፍ ተቀየረ ስለ ይሄ በጣም ዳውን ሆነን ኑሯችንን ተጎሳቅሎ ምናምን አይደለም፣ ግን በቃ ልክ እንደዛ አይነት ነገር ሲሆን የሆነ በቃ እኔ እናቴን አጥቼ፣ ምክንያቱም በጣም እንዳልኩ አስቸጋሪ ነኝ፣ በጣም ረባሽ ነኝ። በቃ እንደ ልቧ መባል ኢቭን እንደ ልቧ ነበር እናቴ የምትለኝ። እንደ ልቤ ነው መሆን ማለት እንደፈለኩ፣ ምክንያቱም እመታለሁ ከዛ በኋላ በቃ ቀጥላለሁ አይነት ነገር ገብተዋል አይደለም። ከዛ ልክ እሷ ግን ትንስትል ማን ነው እኔን የሚታገሰኝ? ማን ነው እኔን ማለት ስለኔ እንትን የሚወስደው ኃላፊነት የሚወስደው? ስለዚህ በቃ እኔ መስራት አለብኝ ላኩኝ አልኩኝ። አጋጣሚ እህት አለችኝ አንድ ከሌላ ከአባቴ የምትወለድ ልደት ከፍ ያለው ትባላለች። አጋጣሚ እሷ ሄዳ ነበረ ቤይሩት። እሷ ፕሮሰስ አደረገችልኝ። የሚገርም ነገር ሌሎቹ ስለመሄድን ስለማይፈልጉ ነው መሰለኝ ቶሎ ነው የተሳካው። በዛ እድሜ 10 ቤት ውስጥ ሄድኩኝ ሰራው ማለት ያው የቤይሩት ኑሮ ትንሽ ከባድ ነው። ግን እንደውም እኔ እድለኛ ነኝ፣ ጥሩ ሰው ቤት ነው የገጠመኝ። እንደዛም ሆኖ ግን ብዙ እንትኖች አሉት፣ ብዙ የሚያደክሙ ነገሮች አሉት። በጣም ውስጡ በጣም ብዙ የሚያሳዝኑ ነገሮች አሉት። እና 2 ዓመት እዛ ሰርቼ ልክ ስመለስ ህይወቴ ተቀየረ። እኔ በሰብኩ እኔ እንጃ ማለት ኮምፕሊትሊ ተቀየረ። ሌላ ልጅ ሆኜ ነው የመጣሁት። ይሄ ስክና አልኩ በቃ። አንደኛ ያው እናት በህይወት ሳትኖር ስትቀርና እናት ስትኖር ያለህ ነገር ይለያያል። ብቻ ተቀየርኩ በአጠቃላይ እችኛዋን ቤት ይሆንኩ ማለት ነው። ያው እድሜም ሲገፋ የሆነ እንትን የምትለው ነገር አለ፣ የምትሰክነው ነገር አለ። ሌላ ምን ሰራሁኝ? ባይዛዌ ትምህርት ቤቴ ነው የእውነት እኔ ሳልናገር ማላልፈው ነገር ጓደኞች የሚመሰክራሉ። የልጅነት ጓደኞች አሁን በሊ አለች፣ ሚጣ አለች፣ አው አሉ ብዙ ጓደኞች አሉኝ። ግን እኔ አሁን እንዲህ የልጅነት ጓደኛ ሲባል ሚጣ፣ በሊ፣ ፍቅር ብዬ ስለማነሳ ነው እንጂ እንዳትቀየሙኝ ብዙ ጓደኞች አሉኝ የልጅነት። ግን እነዚህ ግንባር ቀደም ስለሆኑ ነው እንደዚህ ያልኩ። እና በጣም ብዙ ነገር በጣም ብዙ ትምህርት ተምሬ ነው የመጣሁት። ባይዘው ቤይሩት እንዳልኩ ነው። ያው መጥፎ ነገሩ ያመዝናል ማለት በዛ እድሜ ከባድ ነው። ግን ብዙ ነገሮች ተምሬያለሁ። ህይወቴን ቀይሮልኛል። ፋይናንሻል አይደለም ማለት እንዲህ ባህሪ ተቀይሮ ተረጋግቼ ነው የመጣሁት ምናምን ነገር። ሌላ ምን ሰርቻለሁ? ስፔር ፓርት ሰርቻለሁ። ልክ ከዛ እንደመጣሁኝ ስፔር ፓርት ነው የገባሁት። ስፔር ፓርት 8 ወር ነው የሰራሁት። እዛም ብዙ እንትኖችን አግኝቻለሁ ማለት ቤይሩት ልመለስሽና ከስፔር ፓርቱ በፊት እንደው ዲያሪሽ ላይም አለ ይሄ የጻፍሽው ላይም አለ። በጣም መጥፎ ወቅት ነበር አንድ ወቅት አይደለ? እሱ እኔ ሳስበው ከባድ ነው። ለዛ ብዬ ነው ቢሰሙት ብዬ ነው በወቅቱ የማለት ይሄ ጦርነት ነበር እዛ ትክክል። በወቅቱ
የሶሪያና ሶሪያና ቤሩት በጣም ትልቅ ጦርነት ነበረ እና እኛም ጦርነት ውስጥ ነበርን እንደውም ይሄንን ሳወራ ብዙ ቤሩት የሚያውቁኝ ጓደኞቼ በጣም ብዙ ጓደኞች ነው ያፈራሁት እህቴንም ጨምሮ ልደት ከፍ ያለውንም ጨምሮ ብዙ ነገር እንትን ብለናል አሳልፈናል እንደውም ፋይናሊ እሷ ከቤሩት ወጣ ወደ አሜሪካን ሄደች እንደውም እህቴ ነው ማለት ጓደኞቼ ያስታውስታል ስናወራ አንገናኝም እንጂ እንዲ ወይ ፌስቡክ ላይ ምናምን ስንገናኝ እናወራለን ያንን ዘመን ብለን ምክንያቱም ፎቶዎች አሉን ብዙ ነገሮች አሉን በጣም ያሳዝን ነገር ነው ያሳለፍነው ያው ስደት አይደለም ኢቭን ሶሪያ ላይ እንትን ላይ ተኝተናል አንድ ወር ሙሉ ይሄ አሸዋ ዳር ሁላ ተኝተናል ሀይቅ ዳር ላይ ሀይቅ ዳር ተኝተናል በጣም እንትኑ ከባድ ነበረ ይሄ ጫው ነው ውሃው ጫው ነበረ እና አይናችን ሁላ እውነት አይናችን ሁላ እንደ መደብዘዝ ትክክል እና በጣም አንድ ወር ነው ማለት ምክንያቱም ወደዚህ መግባት ስለማይቻል በጣም ጦርነት ስለሆነ አይሮፕላን መሄድ አይችልም ነበር ብቻ እንዲ ነው ማለት በጣም ብዙ ውስጡ በጣም ብዙ ችግሮች ነበሩና ጦርነቱን እኩል ነው በቃ የተካፈልነው ብዙ ነገር የሚያሳዝኑ ነገሮች አይተናል በወቅቱ ብዙ ነገር ሰው ሲሞት አይተናል ሰው የሆነ ነገሩ ሲቆረጥ አይተናል የገዛ አሁን ያገሪ ዜጋ ኢትዮጵያዊ የሆነች በቃ አይምሮዋን ስታለች እዛ ቦታ ላይ ገብተዋል አይደለም እጅ እግሯ በብረት ታስሯል ማለት የሚያሳዝን ነው በቃ እኔ አሁን ላይ ነው ማለት አሁን እኔ እንጃ ጠንክሬ ወይ ትልቅ ሴት ስለሆንኩኝ አንደርስታንድ አድርጌው ነው እንጂ በፊት ሳወራ ለጓደኞቼ ለእህቶቼ ሳወራላችሁ የእውነት በጣም ፊል ያደረኩ ማለት የሆነ እያለቀስኩ ነው ምክንያቱም ኖሬበታል የኖርኩበት ነገር ስለሆነ ማለት ነው ብዙ መከራ አይተናል በጣም እና ያ ጊዜ አልፎ አሁን እዚህ ላይ ሲሆን ማለት የእውነት ለኔ ተገብቶኝ አይደለም የእውነት እግዚአብሔር ይባረከው ትዳር ይቅርታና በጣም ብዙ ነገር እውነት ብቻ እግዚአብሔር ይመስገን ያ ነገር አልፎ እዚህ ጋር በመድረሴ በቃ እግዚአብሔር ስለሚወደኝ ነው እግዚአብሔር የልብን ያያል የልብን ስላየ ነው ብዬ ነው ማስበው እንጂ እውነት እዛ ሞቼ ምቀርሰው ነበርኩኝ እና ከባድ ነበር ግን እግዚአብሔር ይመስገን አለሁኝ አሜን ኑሪ አሜን ሁሉም ታሪክ አለው እንግዲህ የምናቃቸው ታዋቂ ሰዎች ደግሞ ያልታየ ጎን አላቸው የቤተልም ከፍ ያለውን ወዲያው በዓል ያከበርንም ነው ያልታየ ጎንንም ያያየን ነውና ስፔር ፓርት ብላ አቋርጥኳት እንደ ቤታችን ስተውራ እንደማቋርጣት አቋርጥኳት አሁን ይቅርታ ተቀጥላለች አው ስፔር ፓርት ወደ አምባሳደር አካባቢ ነው አምባሳደር ስፔር ፓርት ይባላል እና ከቤሩት ስመጣ ቀጥታ አላባከንኩም እንትን እዛ ስራ ለምጄ የለ አክቹሊ ድሮም እዚህ ሰርተን ያደግነው አባታችን እንዳልኩ ነው ደርግ አገዛዝ ስለሆነ ሁሉንም ነገር ሰርተን ያደግነው ብዙ ነገር አድርገናል ወፍጮ ቤቱንም እህል ማስፈጨቱንም ኢቭን ቤት አሸዋ መግረፍ ማለት እሱ ደግሞ ሌላ ስቶሪ ነው ገብቷል ላይ ብዙ ነገር ማለት አባታችን ትልቅ እንዳልኩ አስተዋጽኦ አለው እናታችንም ልክ እንደዛ ቀለምም ተቀበለች እኮ ቤት ውስጥ አሁን እየተቆምኳት ተቀበለች እዛች ጋር ተደረሰችም እያልኳት ቀለም ጎበዝ ስለዚህ የዚህ አሁን ላለውበት ውጤት አባቴም እናቴም የእውነት መመስገን አለባቸው በህይወት የሉም እግዚአብሔር ነፍሳቸውን ይማር አሜን እና ከቤሩት እንደመጣው ወደ ስራ ነው እንትን ጊዜ ስራ ለምደህ መቀመጥ ትንሽ ከበድ ይላል አይደለም ልክ ነው ወደዛ ነው የገባሁት 8 ወር ሰራው ቆንጆ ቆይታ ነበር ብዙ ነገሮችን አውቄያለሁ ብዙ ሰዎችም ተዋውቄበታለሁ ከዛ ደግሞ ስወጣ ባይላሞስ የሚባል ሆቴል አለ ወደ ኖቪዛ አጠገብ አብዛኞቹ ወጣቶች ያቆታል ባይላሞስ ሳልሳ ይደነስበታል እና እዛ ደግሞ አስተናጋጅ ሆኜ ሰርቻለሁ እርግጥ አንድ ወር ናት ቢሆንም ግን በጣም እውነት ብዙ ልምድ አግኝቼበታለሁ ከዛ በኋላ
ትልቅ ጊዜን ያሳለፍኩት ኤድና ሞል ነው እና ብቻ የአንድ ወር ወይ 15 ቀን ክፍተት ነው ያለው። ከአምባሳደር ወጣው ባይላሙስ ገባው። ከዛ በኋላ ኤድና ሞል ገባው። ኤድና ሞል ረጅም ወደ 4 አመት ነው የሰራሁት። በጣም መወደው ድርጅት ነው ባይዛው ኤድና ሞል። ብዙ ነገሬ ነው ወደ ሲኒማም እንድገባ ያደረገኝ ኤድና ሞል ነው። ሰው ማቀበት በጣም ወደው መስሪያ ቤቴ በጣም የሚወደዱ ጓደኞቼ የስራ ባልደረቦቼ ያተረፍኩበት ቤት ነው። እርግጥ አሁን ላይ ያው ስራ አይሰራም ተቋርጧል፣ ግን ስቲል እኛ እንገናኛለን። ስፔሻሊ ሲኒማ ዲፓርትመንት ውስጥ ያለ ነው አሉ የተለያየ ዲፓርትመንት ያሉ አሉ፣ ግን ይሄ በአብዛኛው ግን ሲኒማ ላይ ያለ ልጆች ወንድም ሴትም እንደ ማህበር አድርገን እንገናኛለን። በነገርህ ላይ በጣም እንደምወዳችሁ ልንገራቸው። በእንዴ በጣም ያንቺ አየር ሰዓት ሙሉ የኤድና ሞል ስታፎች ማለት የትኛውም ዲፓርትመንት ያላችሁ ብዙ ነገር አሳልፈናል። አይ ዊሽ ኤድና ሞል ድጋሚ ተከፍቶ እድል ቢሰጠኝ የእውነት ኤድና ሞል ማለት በቃ ብሰራ ደስ ይለኛል። እና ምን ነበር የምትሰራው? ወዳችኋለሁ ብላለች። ወዳችኋለሁ ምሰራው ሲኒማ ላይ ነበረ። ምን ላይ? ሲኒማ ላይ ነው የምሰራው። ሲኒማ ላይ ካሸርና አሸር የሚባል የስራ መደብ አለ። እኔ ካሸር ሳልሆን አሸር ነበርኩ። አሸር ማለት ስሙን እንጃ አሁን አክቹሊ ተለምዷል። በዛን ሰዓት አሸር ምንድነው አሸር ምናምን ይባል ነበር። አይ ቲንክ በውጭው ዓለም ግን አሸር ሲኒማ ላይ አለ። አሸር ማለት ላይቲዝና የሰዎችን ትኬት ይቆረጣል። ከካሸር የሚመጣልህን ትኬት ካንተ ተቀበልና ቦታህን አሳያለሁ ማለት ነው። ገብተዋል? ያው ኤድና ሞል በጣም ሃይ ስታንዳርድ የነበረ ሲኒማ ቤት አይደለም። ስለዚህ ካንተ ተቀብዬ ቦታህን አስይዛለሁ፣ አስተናግዳለሁ። በቃ በጣም መወደው ሙያ ነው በእውነት በጣም በጣም። እዛ ሰዎች አገኘሽ ሲኒማ ላይ ያሉ ሰዎች አሁን ወደ ሲኒማው በደንብ ለመቀላቀል ምክንያት ሆነሽ? በጣም ምክንያቱም እንዳልኩ ነው እኔ ማለት ከልጅነቴ ጀምሮ የሆነ ብቻ ኢንተርቴን የሚያደርግ ነገር ወዳለው እንዳልኩ እስል ነበር። ያው ነበር ነው ስዕል። አዎ እስል ነበር፣ ጽፍ ነበር፣ ዘመናዊ ዳንስ ነበር፣ ባህላዊ ብቻ እንደዚህ አይነት ይሄ አርት ውስጥ ብቻ ነበርኩኝ። ከዛ ልክ ሲኒማ ስመጣ ግን ሞር በቃ ተመቻቸልኝ። ምክንያቱም በጣም ብዙ የሲኒማው ባለሙያዎች እዛ መጥተው ፊልማቸውን ያሳያሉ እና አይገርምም ገምጋሚም ነበርኩኝ የፊልም። አዎ እኛ ነበር የምንገመግመው። አርብ ካስታወስክ አርብ ፊልም ቀየራል፣ ሐሙስ ላይ እንገመግም ነበረ። ብቻ አሁን ላለሁበት ለሙያው ኤድና ሞል ግንባር ቀደም ነው። ቅጽል ስም ይዛ የነበረሽን ቅጽል ስም አውቀዋለሁ። የልጅነት ቅጽል ስምሽ ንገሪኝና የኤድና ሞልን ስለማውቀው እኔ እናገራት ቲዶር አይደለ? ከዛ ልጅነት ላይ ቅጽል ስምሽ አንዱ ቅድም ያልሽኝ ነበር። ሌላኛው ቅጽል ስም እንግዲህ የድሮ ጓደኞቼ አሁንም የልጅነት ጓደኞቼ ያው አክቹሊ ራሴ ነኝ ያወጣሁት ስሙን ቤኪ። አዎ ያው ቢኬ ስለሆነ አይ ኖ አይደለም ቤተልሔም ከፍ ያለው ስለ ቤኪ ቤተልሔም ከፍ ያለው ስለነበረ ይሄ ምጽፋቸው ላይ ወይ ስዕሎቼ ምናምን ላይ ቤኪ አድርጌ ነው የምፈርመውና አሁን አብዛኞቹ ቤኪን ያውቁታል የድሮ ጓደኞቼ። ከዛ ወደ ኤድና ሞል ስመጣ ደግሞ ቲዶርና ማን ነበር ጠፋኝ? ቲዶርና ኦራ። አዎ ለምንድን ነው? በዛን ሰዓት ሲኒማ ገብተን በአመቱ ምናምን አልቨን ኤንቺመንክ የሚባል ፊልም አለ። በጣም አሁንም ወደው ፊልም ከልጆቼ ጋር ማየው ፊልም ነው። ያው ታውቃለህ? አዎ አልቨን ነው። አዎ እዛ ላይ ቲዶር የምትባል አለች። ትንሽዬ ካሉት ከሁለቱ ከሳይመን እና ከአልቨን
ትንሿ ቲዶር ትባላለች እና ያኔ ድንቦጭ ያልኩ ስለሆንኩኝ ነገር እና ፊልሙንም ሁሌ በቀን 5 ሲኒማ አለው 5 ጊዜ ስታይ 5ም ከስተመሮችን ካስገባው በኋላ ቁጭ ብዬ ማለት ነው መጋረጃ ጋር አይ ነበር ቲዶር ከዛ ቲዶር አልቨንን ከዛ ቲዶር አለ ያኛውስ ኦራ እንኳን ይቅር አይ ይቅር እሱ ይቅር አይቅር ኦራ ደግሞ ምንድነው በዛን ሰዓት አሁንም ነው 2000 ስንት ላይ 2005 2004 ላይ ኦራ ብስኩት የሚባል ነበር አክቹሊ አሁንም አለ ግን በዛን ሰዓት ፌመስ ነበር ኦራ ብስኩት እሱ ነው መበላው ምሳቃ ምናምን አልይዝም እዛው ገዝተሽ አዎ በቃ ኦራ ወይ አንድ ሰው ወይ ዘህሊና ወይ ዘሽሊና ይብይ ኦራ ነው መበላው ምሳቃም ሲከፈት ኦራ ይገኝ ነበር በቃ ከዛ ኦራ አሉኝ አሁን ማንም አሁን ቤተልሔም ሁለት ጥያቄዎች ቀርተውናል እነዚህ በጣም ቆንጆ ቆይታ እያደረግን እንገኛለን ተመልካቾቼ እጅግ በጣም አድርጌ ወዳችኋለሁ እንኳን አደረሳችሁ እዚህ ያላችሁ የሥራ ባልደረቦቼ እንኳን አደረሳችሁ ቡናችን የተፈላ ነው አይደል እሺ እንግዲህ ለሳቫና ጋለሪ እጅግ ላቅ ያለ ምስጋና አቀርባለሁ ለእስክንድር ፍላወር ለእስኩ ዲዛይን እስኩና እስክንድር እኮ አንድ እንደሰማብኝና ለእስኩ ዲዛይን ላቅ ያለ ምስጋና አቀርባለሁኝ ቆይታችን ይቀጥላል ገና እንግዲህ ግማሽ ደረስን መሰለኝ ግማሽ ይቀራል ቅድም እኔ መጀመሪያ ያነሳሁት አሁን አንቺ ነሽ የምታነሺው እነዚህ ቅድም ከነበሩን 4 ጥያቄዎች አንድ ሰው ብቻ የሚመልሳቸው ማለት ነው ከስር ያሉት 4 አሉ አራቱ የግዴታ ሁለታችን መልሳቸዋለን እነዚህ ግን ከሁለት አሉ ለኔ አንዱ ይታየኛል አንተ ምን አይነት ጥያቄ ነው የሚያወጡት ምንድነው ከሁለት አንዳችሁ መውለድ ባትችሉ ኖሮ ትዳራችሁ እድሜው እዚህ ደርስ ነበር ጥያቄ ነው ምን እንግዲህ ባጭሩ ምንድነው ማለት ነው እንደ ጥያቄ ለትዳር መውለድ ግድ ነው ወይ ባትወልዱ 10 ዓመት ታከብሩ ነበር ወይ ነው ውሸት የለም አውና ከብር ነበር ልጅ በጣም ተወጃለሽ አውቃለሁ እና ከብር ነበር ያው እግዚአብሔርም ረድቶን ማለት ነው እና ከብር ነበር ምክንያቱም ምን ያው ለትዳር ግንባር ቀደም ማረገው ነገር ፍቅር ነው ፍቅሩ ካለ መተሳሰቡ ካለ መቻቻሉ ካለ ልጅ ማተር ያረጋል ብዬ አላስብም ልጅ ደስ ይላል ምንም ጥያቄ የለውም ማለት ዝም ብለን ብንወልዱላ ደስ ይለኛል እኔ ወለዳት ያውነት አይ ያውነት እኔም ቢቢዬ እኮ ነው የሚመስለው አይ ኖ አይ አሁን ለሰሚው እንደዛ ማለት ለሰሚው ማረግዘው እኔ ነኝ የሚመስለው አልወልድም ብዬ አይ ደስ ይላል ልጅ እውነት መባረክ ነው ማለት ፍቅርህም አብሮነትህም እኮ የሆነ የሚደረጀው የሚያምረው እኮ በልጅ ነው አይደለም ያውነት ግን ደግሞ በቃ ይሄንን እኮ እግዚአብሔር ስለፈቀደልን ነው አይደለም ልጆች የወለድ ነው በልጅ እግዚአብሔር ይባረካል እዛ ጋር ልጆችም ባይሰጠን እግዚአብሔር እንግዲህ የተሻለውን ነገር ደግሞ አስቦልን ነው እንጂ እግዚአብሔር ልጅ እንዲኖረን አልፈለገም አልፈቀደም ልንል አንችልም እዛ ጋር ደግሞ ኦኬ እናንተ የምትሉት ነገር በቃ የምትችሉት ነገር ይሄ ነው ብሎ እግዚአብሔር በቃ ከመረጠልህ ደግሞ ሁለታችን ተሳስበን በፍቅር መኖር እንችላለን ብዬ አስባለሁ ሲቀጥል ደግሞ ምን አለ መሰለ እንዳልኩ ዋናው ፍቅር ነው አይደለም ሌላ ልጅ አምጥተን ማሳደግ ይቻላል እኮ አይደለም አይደል ተወልዶ ማደግ ይቻላል አዎ ተወልደው በጣም ብዙ ቦታ ላይ ተወልደው ማደግ ያልቻሉ ልጆች አሉ ከዛም አምጥተን ማሳደግ ትችላለህ እንጂ መውለድ ስላልተቻለ ማለት መለያየቱን መፋታቱን እኔ በበኩሌ ነው ማለት ገኒ ስሜት ነው ይሄ ሰው ይለያይ
ብቻ ማለት ይለያይ ብቻ አማርኛው ጠፋኝ። ሰው መለያየት የለበት። ሰው መለያየት የለበት። ምክንያቱም እንደ ልጅ አድርገህ ተቀብለህ ይሄ ራሱ ትልቅ ጸጋ ነው። ባይዛው የሰው ልጅ ማሳደግ ትልቅ መመረጥ ነው አይደለም? ስለዚህ እንደ ልጅ አድርገህ ማሳደግና ኑሮህን መኖር በጣም ቀላል ነው ብዬ አስባለሁ። ኑሮ ከበደኝ አርቲስት ሆንኩ እንጂ ያሳድግ ነበር። አይ እግዚአብሔር ስላልፈቀደ ነው እንጂ በጊዜው እኮ ልታስወራኝ ነው እንዴ? ደግሞ ምንድነው ተጽዕኖ እንደዚህ አሁን እንደው የጥያቄውን ያወጡ ሰዎች ጋር እንደው እንኳን አወጡት እና ምንድነው ሲመስለኝ እኔ እንትኑ ማለት እኮ ተጽዕኖ የማህበረሰብ ተጽዕኖ ከባድ ነው። እንዲያ ነገር ሲፈጠር የቤተሰብ ተጽዕኖ፣ የማህበረሰብ ተጽዕኖ ከባድ ነው። እኔ አንድ ወዳጅ ነበረኝና እንደ ታላቅ ሚስጥር አውርቶኛል ያለውን ነገር ምናምንና ግን ምንድነው እነሱ ኦሬዲ ተማምነው ቁጭ ብለዋል። በቃ የእግዚአብሔርን ፈቃድ እየጠበቁ አንዳንዴ ሚራክል አለ። በቃ ተአምር የሚባል ነገር አለ። እግዚአብሔር በተአምር ታሪክ ሊቀይር ይችላል። ካልቀየረም ግን እኛ ነገሮቻችንን አንቀይርም ብለው የተቀመጡ ማቀው እውነተኛ ታሪክ ነውና ግን ምንድነው በጣም ያማረ የነበረው እሷ ራሷን ለማጥፋት ውሳኔ እስክትወስን ድረስ ከባድ ነገር ገጥሟት የነበረው ምንድነው ጓደኞች ምን ነው ለምንድነው ይላሉ። የድሮ ጓደኞች ያገኙ ልጆች ይዘው ሲታይ ይላል። እንግዲህ ተፈጥሮም እግዚአብሔርም የራሳቸው ፈቃድ አላቸው። ያ የሆነበት የራሱ ምክንያት ይሆናል። ልክ ያልሆነ ምንም ነገር የለም። እግዚአብሔር መገለጫው ልክነት ነው። ምንም እግዚአብሔር በፍጹም ልክ ያለው ነገር ሊያደርግ አይችልም እና መገለጫው ልክነት የሆነ አምላክን መዋጋት አይቻልም። ስለዚህ ልክ የሆነውን እንግዲህ አንዳንድ ነገሮች ከእግዚአብሔር ናቸው የሚያስብሉ ነገሮች ምንድን ናቸው? እኔ በህይወቴ በጣም መማርባቸው ሰዎች ናቸው። አሁን መወራለች በጣም ድሮ የነበሩኝ ወዳጆች ናቸውና በህይወቴ ለኔ የህይወት መስመር በቃ እንደነሱ በሆን የምላቸው መንፈሳዊ ህይወታቸው ጠንካራ ነው። እነሱን ከእግዚአብሔር አይደለም ማለት አልችልም። ስለዚህ ግን ተጽዕኖ ምንድነው እንዳልኩሽ የጓደኛ ተጽዕኖ አለ፣ የወዳጅ ዘመድ ተጽዕኖ አለ ምናምን ስንት ልጅ ደረሰ ባለቤት የተዋወቁት ምናምን እንደዚህ ደስ የምትውጡ ጥንዶች ምናምን ይባላል። ከልጆቻቸው ጋር አይቻቸው አላውቅም የለንም ልጆች ምናምን ማለቱም እንትን ነውና ከዛ አንድ ደግሞ አንቺ የምታውቂው ሰው ገጠመኝ መጥራት ስለማያስፈልግ ምናምን ነው። አይ እኛ የሞራል ችግር ኖርብን አይደለም አንወልድም አለኝ አንድ ሰው ምናምን እና ፕሮግራም ስም አስታውስሻለሁና ትዝ ያለሽ ይመስለኛል። ለምንድን ስል ኧረ የተወለዱ ልጆች በማደግ እያቃታቸው የሞራል ነው። አሁን የሞራል ፕሮግራም የለንም መጨነቅም አንፈልግም። እድሜ ይሄዳል እኮ ኖ እድሜ ሄደም ማለትም እኮ አላለሞራል እኮ ወስነናል እኛ ምናልባት ሀሳብ ቀየርን እናሳድጋለን እንጂ ምናምን አለኝና አንዳንድ ጊዜ ሰው የራሱ ዓላማና ፕሮግራም አለው። ግን ይሄ ማህበረሰብ ተጽዕኖ የሚባለው ቤተሰብ በተለይ ጉዳዩ አይደለም ፍቅሩ እንትኑ የእግዚአብሔር ፈቃድ ምናምን ጉዳዩ ላይ ሆነ ይችላል። ተፈተሽ የሌላ እንትን ድትል ይፈልግ ይችላል ቤተሰብ ከዛ አንፃር ምናምን አገዝኩሽ። አንቺ አላገዝሽኝም የቅድሙ ጥያቄ ላይ እኔ አገዝኩሽ። አይ መለስኩ እኮ ነው። አይ መለስሽ ግን አገዝኩሽ። አይ በቂ ነው። አንቺና አንድ ነው የቀረው ተብሎ አይደለም አንቺና እጣ ስታውጪ እኔ ያለ የሰጠሁሽ አንተ አታነሳውም። እሺ ልሸነፍ ስንት ልሸነፍሽ? ለአመታት በፍቅር የመቆየት የመጠናናት ጊዜያት አገኛችሁ ወይ? የኔ ጥያቄ ነው። ቅድም ጫፍ ብለዋለች ግን የተመለሰ ጥያቄ ነው። አንቺ ብለሽው ነበር እኛ ብዙ አልቆየንም በፍቅር ቶሎ ነው የተጋባ ነው። ቤቲ ሞት ትፈሪያለሽ? ሞት አትፈሪ? አይ ስትታመሚ እኮ ማለት የነፍስ ውጪ ነፍስ ግቢ ነው። ሁላችንም ነው የምንታመመው ማለት እኔ ብቻ ሳይሆን ሙሉ ቤተሰብ የጓደኞችሽ ምናምን ጭምር ነውና ራስ ምታቱ ሌላው በጣም ከባዱ ህመም እኩል ነው አንቺ ጋር እና
እኩል ነው የሚያስጮኸው። እኮ ታዲያ ሞት ካልፈራሽ ለምን ምንድን? እኔ ህመሙን ነው የምፈራው እንጂ ሞትን አይደለም። ህመሙ ግን በቃ መሰቃየቱ መታመሙ ምናምን እሱ ስለምፈራው ነው ሄድኩ ሞትኩ የምለው እንጂ ሞት አልፈራም። እኮ በቃልኝ አለቀልኝ ተጋጭቶብኝ እኮ አይ ተጣረሰ እንደዚህ ነገር ልስተቃይ ነው። አዎ ከወሰደኝ ዝም ብሎ ወሰደኝ። ሞት አልፈራም። መወለድ ፈሪ ያደርጋል። መውለድ ፈሪ ያደርጋል። እውነት ነው። ከብዙ ነገር እንትን ትላለህ ማለት ግድብ ቁጥብ ትላለህ እኮ ምክንያቱም ለልጆች ስትል አሁን ከዛኛው ጋር ግን እንዳይጣረስብኝ አሁን ሞት አልፈራም ካልኩት ነገር ጋር እንዳይጣረስብኝ አይ እንደሱ ሳይሆን እንዳልሽው እኮ አሁን ሰው ከሱስ ከምናምን መገደብ አንድ ነገር ጥሩ ነው። ግን ደግሞ በአንዳንድ ጊዜ በእኛ ፍርሃት እማትሆን ሀገር ልክ ያልሆነች ሀገር ለልጆቻችን ማስረከብስ አንዳንድ ጊዜ እንደኔ እንዳልገደል አንዳንዴ በሞት የሚገኙ መስዋዕትነቶች የሚኖሩ ከሆነ በሞታቸው መስዋዕትነታቸው ሀገር ሳይቀየር የቀሩ በጣም የሚያሳዝኑ ሰዎች አሉ። ግን ደግሞ ሞታቸው ሀገር የቀየሩ ሰዎች አሉ። ስለዚህ አይ ቲንክ ሁሌ ልክ አይሆንም ይመስለኛል መልሱ። ሁሌ ልክ ላይሆን ይችላል አይደለ? አዎ ሞር አንተ ብታብራራው ጥሩ ነው። አዎ እኔ በግሌ እንደሱ አምናለሁ። ማለት አንዳንድ ጊዜ እንደው በእኛ ፍርሃት መጥፎ ሀገር ለልጆች ማስረከብ አይኖርብንም። አንዳንድ መጋፈጥ ያለብን ቦታ ባለመጋፈጣችን ልጆቻችን ልክ ያልሆነች ሀገር ሊረከቡ ይችላሉና እኔን ጨምሮ ነው። እኔ ደፋሮኛ አይደለም ይሄን ማወራውና እኔ እንደሱ ይሰማኛል። በቃ የቀሩኝ የኔ ጥያቄዎች እንግዲህ አንድ ነው የቀረው። ባላገባው ብለሽ ታውቂያለሽ ስልሽ መጀመሪያ ላይ አዎ ብለሽኛል። ባላገባው ብዬሻለሁ አልሽ። ባላገባው ብዬሻለሁ። አዎ ብዬሻለሁ። እንግዲህ ትተይ ታዲያ እንዴት ተረስተኸው ነው? ባላገባው ብለሽ ታውቂያለሽ ስትለኝ አውቃለሁ። ኦፍ ኮርስ አግብቻለሁ። ባል አይደል እንዴ አንተ? ወይ ደግሞ ሲጠብቅና ሲላላ በሚለው እንደውም አታስታውስም? ባላገባው የሚል ፊልም ነበራችሁ ከነ እድለ ወርቅ ታሰው ጋር የሰራው ባላገባው። ዋው! ስለዚህ ባላገባው እና ባላገባው ሲሆን ወይ በቀረብኝ ነው። ባላገባው አስበሽ አይ በካሪ ገጥሞሽ አስበሽ ወደዚህ መጣሽ ኖ አይደለም። ስለዚህ እንደዚህ አይነቀደ ይሄን ያልኩትኝ እንደዚህ ጠንከር ያሉ ቀልዶች ይገባታልና ባላገባው ኖሮ እና ባላገባው እኮ ነው ይሄኛው። ስለዚህ ባላገባው እኮ ነው ባላገባውኝ እኮ አገባው አይገርም አገኘው። እሺ አዎ እንደዛ እኮ ነው ደግሞ ጥያቄው። እሺ ሁሉም ታሪክ አለው። ፕሮግራማችን ሊጠናቀቅ አንድ ነገር ብቻ ነው የቀረኝ። ሁሉም ታሪክ አለው። ታዋቂ ሰዎች ደግሞ ያልታየ ሌላ ጎን አለ። ስዕል በጣም ጎበዝ የልጆች ክፍል ላይ ስዕል መሳል። ከዛ እንደተገናኘን ሰሞን ያሳየችኝ ስዕሎች ነበሩ። በጣም የተወሰኑ የስዕል ማቴሪያሎች ስኬቾች ምናምን አይቻለሁ እኮ እነሱ ነበሩና በኋላ ግን ሳይ አትስልም ምናምንና ዝም ብሎ እንደ ሰው የጥፋተኝነት ስሜት ይሰማል። ለምን ደግሞ አትሲው ማለት እኔ ይሁን ኑሮ ይሁን ዲያስቆማት እንደሱ ነገር ይሰማልና እንድትቀጥል ምናምን ፈልጋለሁ። ስዕሉ እንድትቀጥል ይፈልጋለሁ። ይሄንን ነገር ስዕል ገዝታ የት አሁን ስቴሽነሪ ምናምን ሄጄ መግዛት እችላለሁና ግን ስቴሽነሪ ያለው ፕሮፌሽናል ይሁን አይሁን አላውቅም። እኔ ለስዕል ተመልካች ነኝ እንጂ ሩቅ ነኝ። ስለዚህ ሄጄ ሳቫና ጋለሪዎችን አውቃቸው ነበር። በጣም የምወደው ጋለሪ ነው። እዛ እነሱ ጋር ቀረጻ ቀርጸን ነበር። በዛ አጋጣሚ እንትን ስል ስለማውቃቸው ፈጣሪ ማገጣጠም ሆነ ነገሩን ከሚስቴ ጋር የበዓል ቆይታ ላደርግ ነው። እዛ ላይ ስጦታ ልሰጣት የምፈልገው የስዕል መሳያ ነገሮች ናቸው። የት ልግዛ ብዬ ሳማከራቸው እኛ ጊፍት እንስጣት ለአንተ እንስጥህና አንተ ስጣት አሉኝ። መሳያዎቹን ማለት ነው። ለዛ ደግሞ ጊፍቱን እንድትሰጥ የወዳጅሽን በሊን እና ሚጣን ነበር የጠራው። ሰው መሰረቱን ካረሳ ደስ ይላል። የድሮ ወዳጆች ብዙ ናቸው። ከነሱስ በቅርብ የምናገኛቸው ስለሆኑ ነው ያልጠራናቸው። እንዳይቀየሙ እነሱ እንዳሉ ሆኖና ከዛ እነሱ ደግሞ የራሳችን ስጦታ ይኖረናል። የበዓል በችኮላ የተደረገ የበዓል ስጦታ ነው፣ ግን በቃ እስኪ ምን እንደሆነ እናየዋለን። ስለዚህ ለየስዕል መሳያውን
መጥተህ ከዛ ዳቦችን እንቆርሳለን ቡናችን እንጠጣለን እንዳቦራ በሰው ስቱዲዮ እንዳቦራ ሲያደርገኝ እንደዛ እናደርጋለን ምንም እንትን ሰርፕራይዝ አልወሽብኝም የሚረባ ነገር እንደሰጠ አይነት ነገር ነው የእውነት ማለት አንዳንድ ጊዜ መውለዱ ይሄ ተዳሩ ኑሮ ከሰው ከሚወደው ነገር ሊያረቀው አይገባምና የሚወዱት የጥበብ ስራ ይረሳል ብዬ አላምንም ወደዚህ መጣችሁ ከሳቫና የጋለሪ የተወከላችሁ ልጆችና በሊ ወደዚህ ኑልኝ እንግዲህ አልስልም የለም ይኸው ኤግዚቢሽን ሁላ እንጠብቃለን ይኸው እንግዲህ የሳቫና ይሄው መሳያ ሸራ ይኸው እነዚህ ፕሮፌሽናል ቀለሞች ናቸው አይደለ እያወራህ እንጂ እሺ አሴ ሙሉ ብሩሽ ከነቀለሙ አዎ አንበያው ከበሪ ጋር ሆናችሁ ተነሽ እንኳን አብሮ አደረሰን እየተላቀሳችሁ መስሎኝ ነበር አትላቀስም እንዴ አመሰግናለሁ በጣም አሰግድ በጣም ነው የማመሰግነው ይሄ በእውነት በጣም አመሰግናለሁ እግዚአብሔር ያክብርልኝ እንግዲህ ማህበራዊ ሚዲያ አካባቢ ካገኙት ፎቶ አንዱን ነው አይደለም እንግዲህ ፎቶ ራቅ ተብሎ ሲታይ ነው በጣም አመሰግናለሁ ቴንኪው በጣም ያስቸኳይ ነው በነገራችን ላይ ባንድ ሌሊት አይደለም አሴ ንገረን እስቲ ትላንት ነው የመጣው ሰው እንግዲህ እድሉን ስለሰጠን እናመሰግናለን አማክሮንም ነበር ያለው ለድንገት እኛ ጋር መጥቶ ነበርና በዛች በትንሽ ሰዓት ውስጥ ነው ተሰርቶ ያለቀው ያፋጣን በጣም አስቸኳይ የተሰራ ስራ ነው ሰው ለድሉንም ስለሰጠን እናመሰግናለን በጣም አመሰግናለሁ ሳቫና የት ይገኛል መገናኛ ግሬስ ሲቲ ሞል 6ኛ ሆል ይገኛል ሌላ በዚህ አጋጣሚ ለመላው ክርስትና እምነት ተከታዮች መልካም የትንሣኤ በዓል እላለሁ አመሰግናለሁ ሰው በጣም እናመሰግናለን በእውነት በጣም አመሰግናለሁ እንግዲህ የድሮ ነገሬ ልቀጥል ነው ማለት ነው ያ ቢሮ መምጣት ይኖርብሻል ማለት ነው አይደለም ትንሽ ኮርስ ወስዳለሁ ሳቫና ጋለሪ ችግር እስከምን ድረስ ነው ስዕሉ ባንድ ሌሊት ማለት በትንሽ ሰዓታት የተሳለ ነው ስለዚህ ጊዜ ወስደን ብናስተካክል ደስ ይለናል ማለት ነገር ሁላለ ስለዚህ ተስተካክሎ ይምጣልኝ ካልሽም ይሄ በቂ ነው በእውነት በቂ ነው ለማረና ኮርሷን ልውሰድና አመሰግናለሁ ቴንኪው በጣም እናመሰግናለን ሳቫና እንግዲህ እዚህ ጋር ያለውንም ምስል ያበረከተልን ነው እና የድሮዋ ፒያሳ በሊ የምትዩ ነገር አለሽ እኔ ምንም የለም እንኳን ለፋሲካ በዓል አደረሳችሁ እዚህ ፕሮግራም ላይ ስለተገኘው ደስ ብሎኛል አመሰግናለሁ እኛም እናመሰግናለን ቴንኪው በጣም አመሰግናለሁ እሺ እንግዲህ የእናቴ ቀሚስ የእናቴ መቀነት ነው የሚባል ጠለፈኝ የሚባል ነገር የለም ከእንግዲህ ሰበብ የለም አይደለ